ሰላም ጤና ይስጥልን እንደምን አላችሁ ውድ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ ለመላው አድማጭ ተመልካቾቻችን በየሳምንቱ ወደ እናንተ አድማጮች የሚያደርሰው የህሉናችን ዝግጅት በወቅታዊ ጉዳዮች ላይ የተለያዩ ሐሳቦችን እያነሳን የምናቀርብበት መሰናዶ እነሆ ዛሬም ጀምሯል። በዛሬው ዕለት በወቅታዊ ጉዳዮች ላይ ከአርበኛ ታጋይ ቀለብ ስዩም እንደዚሁም ከመስክ ሪፖርተራችን ነጻነት ጫን ያለው ጋር እኔም እንዳለ ቢክስ በመሆን በወቅታዊ ጉዳዮች ላይ ውይይቶችን እያደረግን ቆይታ የምናደርግ ይሆናል። በወቅታዊ የአፋብኃን ድሎችና ግስጋሴዎች ብለውም የአገዛዙ ኃይል መንኮታኮት በሰፊው እንቃኘዋለን። ይህንን ተከትሎ በፋኖ ቤት ያጋጠሙ ችግሮችም አሁንም መፍትሄ የሚያሻቸው ሆነው እንደቀጠሉ ናቸው። በተለይ በጎንደር ቀጠና የሚነሱ ችግሮች መፍትሄና መጨረሻቸው ምንድነው የሚለውም በዛሬው የውይይት ሐሳባችን ላይ የሚነሳ ሌላኛው ትልቅ ጉዳያችን ነው። ውድ አድማጭ ተመልካቾች ከኛ ጋር አብራችሁን ከቆያችሁ በእነዚህና በሌሎች ወቅታዊ ጉዳዮች ላይ መረጃዎችን እየተለዋወጥን ቆይታ እናደርጋለን። መልካም ጊዜ እንዲሆንላችሁ ተመኝተናል። ጤና ይስጥልን። ቀለብ ስዩምና ነጻነት ጫን ያለው እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምናችሁ? እንዴት አላችሁ? ደህና ነን ይመስገነው። እንኳን ለመስቀል በዓል አደረሳችሁ። ቀኑ ያለፈ ቢሆንም እንኳን በነገው ዕለት ደግሞ በመላይ ክርስትና እምነት ተከታዮች ዘንድ በደማቁ በዓለም አቀፍ ደረጃ ትልቅ ትኩረትን የምትስበው የግሸን ደብረ ከርቤ በዓል በወሎ ቀጠና በትልቁ ይከበራል። በርካታ ምዕመናን ከሀገር አቀፍ እስከ ዓለም አቀፍ ወደ ቦታው እየተመሙ ነው የሚገኙት። የአገዛዙ ኃይል እንኳን ቀጠናውን ቢረብሸውም እንኳን አሁንም ምዕመኑ ሃይማኖታዊ ስነ ስርዓቱን ለማክበርና ለመታደም ወደ አካባቢው እየሄደ ነው የሚገኘው። ለሱም በዓል እንኳን አደረሳችሁ ማለት ፈልጋለሁ። በድጋሜ እጅግ አድርጌ ነው የማመሰግነው የዛሬ እንግዳችን በመሆን በተለያዩ ወቅታዊ ጉዳዮች ላይ ማብራሪያ እየሰጣችሁን ስለምትቆዩ። በቀጥታ ወደ ጉዳዩ ሸጋግራለሁ። ከነጻነት ጫን ያለው ነው መጀመር የምፈልገው፣ ምክንያቱም የመስክ ሪፖርተራችን ከመሆኑ ጋር ተያይዞ ከሰሞኑ የአማራ ፋኖ ብሔራዊ ኃይል በአራቱ አቅጣጫ እያደረገ የሚገኘው ትንቅንቅ በርካታ ተመልካች እንዲበዛበት አድርጓል። የዓለም ትኩረትም ወደ አማራ ምድር ሆኗል። በርካታ ድሎች እየተመዘገቡ ነው የሚገኘው። ሰው አልባ አውሮፕላን፣ ጀት፣ ሚሳኤል፣ ታንክና መድፍን እንደዚሁም የተለያዩ የዘመናዊ የነፍስ ወከፍ የቡድንና የረጅም ርቀት ተወንጫፊ መሳሪያዎችን ሁሉ የያዘውን የአንድ ሀገር ኃይል የገጠመው የፋኖ ሰራዊት ድል እየተቀዳጀ ወደፊት ግስጋሴውን ቀጥሏል። ከዚህ አንጻር ነጻነት ጫን ያለው ከሰሞኑ የአፋብኃ ግስጋሴን እንደተመለከትከው በተለይ የምስራቅ አማራ ቀጠና በቀናት ውስጥ በአንድ ሳምንት ጊዜ ዛሬ 7ኛ ቀኑን እያስቆጠረ ይገኛል። አጠቃላይ የተገኙ ሁኔታዎችን ከስር ስለምትከታተል ምን ይመስላል? ምን አድምታ አለው? በሰዎች ዘንድስ እየተሰጠ የሚገኘው አስተያየት ምን ይመስላል የሚለውን ጠቅልላ አድርገህ ለአድማጭ ተመልካቾችን አድርስልን። ከዚያ ወደ ቀለብ ስዩም መለሳለሁኝ። አመሰግናለሁ። መጀመር ትችላለህ። መልካም፣ እጅግ አድርጌ አመሰግናለሁ። ለአድማጭ ተመልካቾቻችን ያው እንግዲህ ዝናብ ስላለ ድምፁ እንዳይረብሻቸው በቅድሚያም ከዛ በመቀጠል ነገ በድምቀት ለሚከበረው ዓመታዊ የግሸን ደብረ ከርቤ የንግስ በዓል ለመላው የክርስትና እምነት ተከታዮች እንዲሁም በትግሉ ውስጥ እየተዋደቁ ላሉ የፋኖ አባላትና ደጋፊዎች እንኳን አደረሳችሁ ማለት ፈልጋለሁ። ከዛ ባሻገር እንግዲህ ነገ የግሸን ደብረ ከርቤ በዓል በሚከበርበት ሰዓት አገዛዙ ብልጽግና ጥምር ጦር ሰራዊት በምዕመኑ ላይ የተለያዩ ትንኮሳዎችን በመፈጸም የፋኖን ስም ለማጠልሸት ሙከራ ሊያደርግ ይችላልና ከዚህ ድርጊት ምዕመኑ ያገዛዙን ብልጽግና በአጽንኦት እንዲመለከትና የነን ድርጊት እንዲሁም ለፋኖ ኃይሎች አስፈላጊውን ሁሉ ጥንቃቄ እንዲደረግላቸው ጥያቄ እያቀረቡ ነው። ያቀረቡ እንዳሉም መረጃው ደርሶኛል። በአጠቃላይ እንግዲህ በየጉዞው የፋኖ ኃይሎች ምዕመኑን እየተንከባከቡ ወደ ታላቋ የግሸን ደብረ ከርቤ በዓል በተለይ በወሎ ሰንሰለታማ ተራራ አካባቢ አስፈላጊውን ሁሉ ድጋፍ እያደረጉ ምዕመኖችን ወደ ቦታው አድርሰዋል። ምስጋና ይገባቸዋል። በቀጠናው ለሚገኙ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የፋኖ አባላት በሙሉ
በመቀጠል እንግዲህ ሰባተኛ ቀኑን ባስቆጠረው የዘመቻ አደማሊ አባናደው ብዙ ጀብዶችና ድሎች ተመዝግበዋል። በእነዚህ ጀብዶችና ድሎች እንግዲህ ዓለም ትኩረቱን ቅድም እንደገለጽከው ወደ አማራ ምድር አድርጓል። ከዛ ባሻገር ትልልቅ ዓለም አቀፍ የሚዲያ አውታሮች፣ ፖለቲከኞች፣ አክቲቪስቶች እና ጋዜጠኞችም እንግዲህ ትኩረታቸውን የአማራ ፋኖ ብሔራዊ ኃይል እያደረገ ያለውን የትግል እንቅስቃሴ እየገመገሙ ለዓለም አቀፉ ማህበረሰብ እያስተዋወቁ ነው የሚገኙት። ከዛ ባሻገር እንግዲህ ያለውን ድልና የድል ውጤት ምን ይመስላል የሚለውን በአጭሩ እንመለከታለን። ሰባተኛ ቀን ያስቆጠረው የዘመቻ አደማሊ አባናደው በምስራቅ አማራ ቀጠና በስፋት ሰፋፊ ግንባሮችን የሸፈነ አውደ ውጊያ ተደርጓል። በዚህ አውደ ውጊያ በሺዎች የሚቆጠሩ የአገዛዙ ብልጽግና ጥምር ጦር ሰራዊት ተደምስሰዋል። ከፍተኛ ወታደራዊ መኮንኖች ጭምር ተማርከዋል፣ እርምጃም ተወስዶባቸዋል። በርካታ ወረዳዎች በቁጥጥር ስር ገብተዋል፣ የከተማ አስተዳደሮችን ጨምሮ። ከዛ ባሻገር የሚሊሻና የአድማ ብተና ኃይል በወሎ ቀጠና ያለው ሙሉ በሙሉ እንዲፈርስ ተደርጓል። የብልጽግና መዋቅር በቀጠናው ከወልዲያና ከኮምቦልቻ ከደሴ ውጭ ሙሉ በሙሉ የፈረሰበትና እንዲሁም በወልዲያና በደሴ በኮምቦልቻ ያለው የብልጽግና ስርዓት በከፍተኛ የሆነ ስጋትና ድንጋጤ ውስጥ የገባበት ሁኔታን ተመልክተናል። በዘመቻ አደማሊ እንግዲህ በሺዎች የሚቆጠሩ የሰራዊት አባላት ይደምሰሱ እንጂ በሺዎች የሚቆጠሩ ምርኮኛ ተደርገዋል። ከዛ ባሻገር ደግሞ ፋኖ የሎጂስቲክ አቅርቦቱን ከአገዛዙ ብልጽግና በሚገባ አግኝቷል። በዚህ ዘመቻ አደማሊ አባናደው በዚሁም ከባድ የቡድን መሳሪያና የነፍስ ወከፍ ክላሽንኮቭ መሳሪያ እንዲሁም ተተኳሽ ምርኮ ተደርገዋል። እንግዲህ ከዙ 23 ጀምሮ እስከ ሞርተር፣ ዲሽቃ፣ ብሬን፣ ስናይፐር እንዲሁም ቁጥሩ አስቸጋሪ የሆነ የነፍስ ወከፍ ክላሽንኮቭ መሳሪያ መማረኩን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በይፋ አስታውቋል። በዚሁም እንግዲህ በርካታ የአገዛዙ ብልጽግና ጥምር ጦር ሰራዊት ከፍተኛ የሆነ ድንጋጤ ውስጥ ገብቷል። ከዛ ባሻገር እንግዲህ የተገኘውን መሳሪያ ለማስታጠቅ እንግዲህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በይፋ ጥሪ አቅርቧል። በዚህም እንግዲህ ሁሉም ይህንን ትጥቅ ለማስታጠቅም ዝግጁ መሆናቸውን በይፋ አስተዋውቀዋል። ወጣቶችም እንግዲህ በተለይ እንግዲህ በየከተማው ከተማው ዘንጦ ያቀለጠው ትውልድም ከዚህ ከብልጽግናው አገዛዝ ግፍና መከራ ወጥቶ ራሱን እንዲያድን ይህንን መሳሪያ ታጥቆ ራሱን እንዲከላከል የቀረበው አማራጭ ጥሩ ነው። ሌላው እንግዲህ ሌሎች እንዴት እየተመለከቱት ነው የዘመቻ አደማሊን የድል ውጤትና ግስጋሴ እንዴትስ እያዩት ነው የሚለውን እንመለከታለን። እንግዲህ በተለይ የአማራ ሕዝብ ዘመቻ አደማሊ በጣም ያስደሰተው ከፍተኛ የሆነ ደስታን የተመለከተበት ተስፋ ያደረገበት ቀጣይም እንግዲህ የፋኖ ኃይሎች ወደ 4 ኪሎ የሚገሰግሱበትና የአገዛዙን ብልጽግና ስርዓት ሙሉ በሙሉ የሚያፈራርሱበትን አቅም እንዳላቸው ህዝቡ ተመልክቷል። ከዛ ባሻገር ይሄ ትግል የወታደራዊ ድል ብቻ ሳይሆን የህዝቡ ድል መሆኑንም ተመልክተናል። ህዝቡም ለዚህ ነው የተደሰተው። ስለዚህ ይህ ዘመቻ እንግዲህ በሁሉም አካባቢዎች ተጠናክሮ የሚቀጥል ከሆነ የብልጽግና ጥምር ጦር ኃይል ሙሉ በሙሉ እንደሚፈራርስና ብልጽግና በአማራ ክልል ያለው ስርዓት ሙሉ በሙሉ እንደሚነቀል ግልጽ ማሳያን አድርጎ አሳይቶናል። የዘመቻ አደም እንግዲህ በምስራቁ ቀጠና በርካታ ወታደሮች ከሰሞኑ እንዲገቡ ተደርገዋል። በተለይ ከኤርትራ ጋር የቀይ ባህርን ያስመልሳል የተባለው ሰራዊት ሙሉ በሙሉ ወደ ወልዲያ፣ ኮምቦልቻ፣ ደሴ እንዲሰፍር ተደርጓል። ሌሎችም የአጋዚ ኮማንዶ፣ ሪፐብሊካን ጋር አየር ወለድ ኃይሎችም እንግዲህ ወደ ወልዲያና ደሴ፣ ኮምቦልቻ እንዲገቡ ተደርገዋል። ስለዚህ ይህ በምስራቅ አማራ ቀጠና በምኒልክ ዕዝ የፋኖ ሰራዊት ብቻ እንደዚህ አይነት ውጤትን ከተመለከትነ የቴዎድሮስ ዕዝ፣ የበላይ ዕዝ እና የአሳምነው ዕዝ በተቀናጀ መልኩ ኦፕሬሽን የሚፈጽሙ ከሆነ የብልጽግና ጥምር ጦር ሰራዊትና የብልጽግና አስተዳደር ከአማራ ክልል እንደሚነቀል በሙሉ ተስፋ መናገር ይቻላል ማለት ነው። እንግዲህ በዚህ ዘመቻ አደማሊ 9 ዕዞች ወደ አማራ ክልል እንዲገቡ ተደርገዋል። ከ9 ዕዞች በተጨማሪ የባህር ኃይል ሙሉ በሙሉ በአማራ ክልል እንዲገባ ተደርጓል። ከዛ ውጭ 5ቱ ክፍለ ጦሮች አጋዚ ኮማንዶ፣ 5ቱ ክፍለ ጦሮች የሪፐብሊካን ጋርድ አባላት፣ 5ቱ ክፍለ ጦሮች የአየር ወለድ ኃይሎችና ሙሉ የአየር ኃይሉ ወደ አማራ ክልል እንዲገቡ ተደርገዋል። እንግዲህ በ9 ዕዞች ግማሹ ዕዝ
የምዕራብ ዕዝ ግማሹ ሰራዊት በወለጋ እና የኦሮሚያ ክልል አንዳንድ አካባቢዎች አለ እንጂ ሙሉ በሙሉ በሚባል የሀገሪቱ ሰራዊት ዳር ደንበር የሚጠብቀው የሀገሪቱን ሉዓላዊነት ያስከብራል ተብሎ ከህዝብ ተነጥቆ የተወሰደው ወታደር በአሁኑ ሰዓት እንግዲህ በአማራ ክልል እናቶችን እየገደለ ህፃናትን እየጨፈጨፈ ትምህርት ቤቶችን፣ ጤና ጣቢያዎችን፣ በአጠቃላይ ማህበራዊ ተቋማትን በድሮን እያፈረሰ ነው የሚገኘውና ይህ የሚያሳየው የፋኖ ወታደራዊ ጥንካሬና እንቅስቃሴ ላገዛዙ ብልጽግና ከፍተኛ አደጋና ስጋት እንደሆነ ነው 9 ዕዞችና ቅድም የጠቀስኳቸው ሙሉ ያገዛዙ ብልጽግና ወታደራዊ አደረጃጀቶች ወደ አማራ ክልል እንዲገቡት የተደረጉት ማለት ነው። ይህም የሆነው እንግዲህ የምኒልክ ዕዝ ብቻ በሚያደርገው የዘመቻ አደማሊ አባናደው ዘመቻ ብቻ ነው። ሌሎችም ዘመቻ ቢያደርጉ የአንድነት ቢኖር የተናበበ ኦፕሬሽን የሚፈጸም ቢሆን እንግዲህ እሰቡት የብልጽግና መንግስት ምን ሊውጠው እንደሚችል በቂ ማሳያዎች ናቸው። ሌላው ህዝባችን ድሉን በዚህ አይነት መልኩ ከተደሰተበትና ድሉን በዚህ መልኩ ካጣጣመው ድጋፍ ካደረገ የድሉ ባለቤት ከሆነ ከድሉ ባሻገር ድሉ ያስደነገጣቸው ደግሞ የብልጽግና ቤተሰቦች ምን ይላሉ የሚለውን እንመልከት። እንግዲህ የብልጽግና አክቲቪስቶች፣ ፕሮፓጋንዲስቶች፣ ፖለቲከኞች እና ሌሎችም የብልጽግና ደጋፊዎች እንግዲህ የተለያየ መረጃ ሲወጡ ተመልክተናል። በተለይ እንግዲህ ስም የማጥፋት የማጠልሸት ካለ ስም የመስጠት የስምና ገደላ የማድረግ ዘመቻዎችን ሲያካሂዱ ተመልክተናል በሚዲያ። በተለይ እንግዲህ የብልጽግና ከፍተኛ ወታደራዊ አዛዦችም ትልልቅ ፔጆችን በመቶ ሺዎች እየገዙ ይህንን የምስራቅ አማራ ቀጠና ምኒልክ ዕዝን ዘመቻ ሲያስተባብሉና ድሉንም ሲክዱ ተመልክተናል። ይህ እንግዲህ የሚያሳየው የአገዛዙ ብልጽግና የገባበትን ከፍተኛ ድንጋጤ ነው። ስለዚህ ድንጋጤውን ለማስታገስ የተለያዩ የሚዲያ ባለሙያዎችን ጭምር አሰማርቶ በተለያዩ ማህበራዊ ሚዲያዎች ይህ ዘመቻ የህወሓት ዘመቻ እንደሆነ አድርገውም ያለ ስም ሲሰጡ እና ድንጋጤያቸውን በአደባባይ ሲናገሩ ተመልክተናል። ይህ እንግዲህ ከብልጽግና ቤት የተለመደ ባህሪ ነው። ቢሆንም ግን ህዝብ መሬት ላይ ያለውን እውነታ እየተመለከተ ስለሆነ በእነዚህ ያገዛዙ ብልጽግና ፕሮፓጋንዲስቶች፣ አክቲቪስቶች፣ የፖለቲካ ሰዎች እና የሚዲያ ግሪሳዎች የሚደናገጥ አይደለም። ድሉም ይቀጥላል። እንግዲህ በ7 ቀን ውስጥ በተለይ ዛሬን ጨምሮ የደቡብ ምዕራብ ወሎ ቀጠና አብዛኛው ቀጠና በሚባል ደረጃ ሙሉ በሙሉ በፋኖ ቁጥጥር ስር የገባበት የደቡብ ወሎ ቀጠናም እንደዚሁ ከደሴና ኮምቦልቻ ውጭ ሙሉ በሙሉ በፋኖ እጅ ውስጥ የገባበት የሰሜን ወሎ ደጋማው አካባቢ ከላሊበላና ከወልዲያ ውጭ በፋኖ ኃይሎች ቁጥጥር ስር የሆነበት የሰሜን ወሎ አሁንም ቆላማው አካባቢ እነ ራያን ተኩለሽን እስከ ሙጃ ድረስ ያለውንም እንግዲህ የምስራቅ አማራ ቀጠና ምኒልክ ዕዝ ሙሉ በሙሉ በሚባል ደረጃ በቁጥጥር ስር ያዋላበት ከፍተኛ የሆነ ወታደራዊ ድል የተገኘበት ሁኔታን ተመልክቻለሁ ማለት ነው። ከዛ ባሻገርም እንግዲህ የደቡብ ዕዝ አሳምነው ዕዝ ማለት ነው ደቡብ ቀጠና በተለያዩ አካባቢዎች በርካታ ድሎችን እያሳካ ነው የሚገኘው። በተለይ በደፈጣና እንዲሁም በጨበጣ ውጊያዎች በርካታ ድሎችን አሳክቷል። የአገዛዙን ብልጽግና ሚሊሻ አድማ ብተና አባላት እንዲሁም የመከላከያ ሰራዊት ሙሉ በሙሉ በሚባል ደረጃ በማጥቃትም በጨበጣ ውጊያም የማዳከም ስራ ተሰርቷል። በተለይ እንግዲህ በሸዋ ቀጠና ለአዲስ አበባ ቅርብ ርቀት መሆኑን ተከትሎ የአገዛዙ ብልጽግና የመጨረሻ ምሽግ የሚባሉት የወታደራዊ አደረጃጀቶች እንደነ ሪፐብሊካን ጋርድ ቅድም የጠቀስኳቸው አየር ወለድ አጋዚ ኮማንዶ በአዲስ አበባ አፍንጫ ስር ነው የሚገኙት። የኮንክሪት ምሽግ ተሰርቶም በአዲስ አበባ በመዲናዋ ዙሪያ ከፍተኛ የሆነ ሰራዊት እንዲሰፍር እየተደረገ ነው የሚገኝ። ይህም እንግዲህ የደቡብ ቀጠና የፋኖ እንቅስቃሴ ለብልጽግናው በተለይ ለ4 ኪሎ ቤት ነፍስ ውጭ ነፍስ ግቢ ሆኖ እረፍት ነስቶታል ማለት ነው። አሁን የፋኖ ኃይሎች በዚህ ልክ በአንድ አካባቢ ይሄ ድል ከተመዘገበ ሌሎችስ ምን ማድረግ አለባቸው? ወደፊትስ እንደዚህ አይነት ዘመቻዎችን አካሂዶ ለአንዴና ለመጨረሻ ጊዜ ድል ለማድረግ ከፋኖ ኃይሎች ከአመራሮች ምን ይጠበቃል የሚለውን ከደጋፊዎቹ መመልከትና የኛንም ያለንን ሐሳብና አስተያየት መስጠት ተገቢ ይመስለኛል። እንግዲህ የምስራቅ አማራ ቀጠና በዚህ ላይ ከሄደ አሁን የፋኖ ኃይሎች አንድ ሆነው ዘመቻ የሚያካሂዱ ከሆነ የብልጽግናው ስርዓት አገልጋይ ወታደር እየተፈረካከሰ ወደ ፋኖ ኃይሎች የሚገባው እንዲሁም እየኮበለለ ወደ የቤተሰቡ የሚሄደው እጅግ በጣም ብዙ ስለሚሆን ለፋኖ ኃይሎች ከፍተኛ እድል ሆኖ ይመጣል ማለት ነው። ይህን ለማድረግ ስለዚህ የፋኖ ኃይሎች እጅግ በጣም ጥልቅ የሆነ ወታደራዊ ግምገማ በማድረግ አስፈላጊውን የሆነ ምክክርና ውይይት አድርጎ
በጣም ስኬታማ የሆነ ወታደራዊ ኦፕሬሽን መስራት፣ ዘመቻ ማካሄድ፣ በተመሳሳይ ሰዓት ዘመቻ አውጆ መንቀሳቀስ አስፈላጊ ይመስለኛል። ይህ የሚሆን ከሆነ መላ ህዝቡ ከፋኖ ጎን ይሰለፋል። ፋኖም በአገዛዙ ብልጽግና ጥምር ጦር ላይ የበላይነቱን ወስዶ በቀላሉ ድል የማድረግ ወሳኝና ስትራቴጂካዊ ቦታዎችን የመቆጣጠር አድቫንቴጅ ያለው። ይህን አድቫንቴጅ ለማድረግ ደግሞ መጀመሪያ የፋኖ በተለይ የአማራ ፋኖ ብሔራዊ ኃይል ወታደራዊ እንቅስቃሴና ጥልቅ የሆነ ውይይት ያስፈልገዋል ማለት ነው። በአጠቃላይ እንግዲህ ዛሬም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ትናንትን ጨምሮ በጎንደር በተለያዩ አካባቢዎች የደፈጣ ጥቃትና የጨበጣ ውጊያዎች አድርጎ በርካታ ድሎችን አሳክቷል። ዛሬ በተለይ ከእስቴ መካነ ኢየሱስ መነሻውን አድርጎ ወደ ደራ ሐሙሲት፣ አርብ ገበያና አንበሳሜ በሚሄደው የአገዛዙ ብልጽግና ጥምር ጦር ላይ በወሰዱት የደፈጣ ጥቃት የሜጀር ጄኔራል ባንታ ባታ አንደኛ ኮር ከፍተኛ የሆነ ድል አስመዝግበዋል። በዚሁም እንግዲህ ቁጥሩ በውል ያልታወቀ የአገዛዙ ብልጽግና ጥምር ጦር ሰራዊት ሙትና ቁስለኛ ተደርጓል። በተለይ አሁን ከመሸ በደረሰ የመረጃ መሰረት ከ13 በላይ የመከላከያ ሰራዊት አባላት ቆስለው በገለውዲዮስ ጤና ጣቢያ ላይ የተደረገላቸው ሲሆን ቀሪዎቹ ደግሞ በዚያው መቀበራቸው ሙት የሆኑት ማለት ነው መረጃው ደርሶኛል። በጎንደር ዙሪያ በታሪካዊቷ ጎንደር ከተማ ዙሪያ እንግዲህ ትናንትና የአማራ ፋኖ ብሔራዊ ኃይል በሰሜን አማራ ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጠዳን ማክሰኝትን ይዞ ባደረገው ውጊያ በርካታ ድሎችን አሳክቷል። በዚሁም ወደ ገጠር እንቅስቃሴ ያደረገው የአገዛዙ ብልጽግና ጥምር ጦር ሰራዊት በፋኖ ኃይሎች በጠነከረ መልኩ በተወሰደበት እርምጃ የከተማውን የቀረውን ኃይል ለማትረፍ በሚገሰግስበት ዙሮ በሚመለስበት ወቅት በደፈጣና በጨበጣ በተደረገበት አውደ ውጊያም ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል። ይህ የሚሆነው እንግዲህ የፋኖ ኃይሎች ጥንካሬ ከጊዜ ጊዜ አደረጃጀታቸውም ከትናንት ዛሬ እየጠነከረ መምጣቱን ተከትሎ በየጊዜው ከፍተኛ የሆነ ድል እያስመዘገቡ ነው የሚገኙት። በምዕራብ ቀጠናም እንግዲህ የቴዎድሮስ ህዝብ በርካታ ድሎችን አሳክቷል። በአጠቃላይ የሳምንቱ የፋኖ እንቅስቃሴና በዘመቻ ደማሊ የተገኙት ድሎች ህዝቡን በደስታ አስፈንጥዘዋል። በተቃራኒው ደግሞ የአገዛዙን ብልጽግና መንግስትና ደጋፊዎችን አንገት አስደፍተዋል። ዘመቻ ደማሊ ይሄን ይመስላል እኔ በተመለከትኩት። ወንዳለ መልካም እጅግ አርጃ አመሰግናለሁ። ረጅም ሰዓት ወስደህ አጠቃላይ የተገኙ ድሎችን ብቻ ሳይሆን ድሎቹን ተከትሎ በብልጽግና ሚዲያ ሰራዊት በኩል እየተነሱ የሚገኙ ሀሳቦች፣ አጠቃላይ በፋኖ ደጋፊዎች ያሉ ሀሳቦችና በቀጣይስ ምን መደረግ አለበት የሚሉ አበይት እውነቶችን በዝርዝር ስለተመለከትካቸው እጅግ አርጃ አመሰግናለሁ። እንዳለም አርበኛ ዘመቻ አደማሊ እንግዲህ ዛሬ 7ኛ ቀኑን እያስቆጠረ ይገኛል። በእነዚህ 7 ቀናት ውስጥ የተገኙ በርካታ ድሎችን የዳሰስክበትና ቅኝት ያደረክበት ነበር። እጅግ አድርገን ነው የምናመሰግነው። እንዳለ ቀለብ ረጅም ደቂቃ እያደመጠችን ስለነበረ አሁን ወደ እሷ ነው በቀጥታ የምሻገረው። ምናልባት ቀለብ በእነዚህ ጊዜያት ውስጥ አንቺም ቢሆን በቅርብ እየተከታተልሽ የሚገኘው ጉዳይ ከመሆኑ ጋር ተያይዞ እንደ አጠቃላይ ምንድን ነው የተሰማሽ ስሜት? አጠቃላይ የዘመቻ አርበኛ ሳጅን አደማሊን እንቅስቃሴን በተመለከተ ዘርዘር ያለ ሀሳብሽ እንድታካፈይን ወደ አንቺ ነው የምሻገረው። እሺ፣ አመሰግናለሁ ወንዳለ ቢክስ። ነፃነት በደንብ አድርጎ ነው የተነተነው። በጣም በቂ ማስረጃዎችን ነው ያቀረበው። ለዚህ በጣም ነው ማመሰግነው። በዛሬው ዕለት አንድ ያው እንግዲህ የየራሱ ዕለቶች፣ ጊዜያቶች፣ ዓመተ ምህረቶች ትውስታዎች አሏቸውና ዛሬ ዓመታዊ የግሸን ደብረ ከርቤ ክብረ በዓል ነው። በዚህ አጋጣሚ የክርስትና እምነት ተከታዮች በሙሉ እንኳን ለበዓሉ አደረሳችሁ ላለው እቺ ዕለት ለኔ ግን በዚህ አጋጣሚ በልቤ ውስጥ የማረሰው አንድ ክስተት ስላለ እቺ ዕለት እናቴን ያጣሁበት ዕለት ነበረች እስር ቤት ሆኜ እና እናቴ በጣም ነው የምወድሽ እና ነፍስሽን በገነት ያሳርፍልኝ። ይሄን ካልኩ በኋላ ወደ ተነሳው ዋና ጉዳይ እሄዳለሁኝ። ምንድነው እንግዲህ ዋና አጀንዳው ምንድነው? የፋኖ የድል ግስጋሴና መፍትሄ የሚያሻው አንዳንድ ጉዳዮች ምንድናቸው የሚል ነው የተነሳው አጀንዳ። የድል ግስጋሴውን በተመለከተ ነፃነት ጫን ያለው በደንብ ነው ያብራራው። በዛ ጉዳይ እኔ የተገነዘብኩትን የተሰማኝን ስሜት የተወሰነ ነገር ማለት እፈልጋለሁ። ነፃነት ጫን ያለው በአራቱም አቅጣጫ
አገዛዙን በልኩ አስቀምጦታል ያለበትን ሁኔታ። የፋኖ የድል ግስጋሴ ደግሞ እንዴት እንደሆነ በደንብ አስቀምጦታል። እና እኔ በተለይ በዘመቻ አርበኛ አደም አሊ የነበሩትን ጉዳዮች ከሞላ ጎደል ስከታተላቸው ስለነበረ የተሰሙኝን ስሜቶች በዛ ጉዳይ የተወሰነ ማለት እፈልጋለሁ። በነዛ 7 ተከታታይ ቀናት ውስጥ ፋኖቻችን ምንድነው ያደረጉትኝ እና ህዝቡ ምንድነው የተመለከተው? አገዛዙስ የፋኖን ትግል እንዴት ነው ያየው? በነዛ 7 ቀናት ውስጥ ዲያስፖራውስ ይሄን ግስጋሴ እንዴት ነው ያየው የሚለውን ከሞላ ጎደል ኦብዘርቭ ያደረኩበት ሁኔታ ስላለ እሱን ለመናገር ሞክራለሁኝ። በትግላቸው ጊዜ የፋኖ ሰራዊቶች ሴት አልደፈሩ፣ ባንክ አልዘረፉ፣ ንጹሃንን አልጨፈጨፉ፣ ህዝቡን ማዕከል አድርገው ታግለው ድል በድል ሲሆኑ አይተናቸዋል። ይሄ ምንድነው የሚያሳየን? የፋኖ መሪዎቻችን አጠቃላይ የፋኖ ሰራዊት ነገ የኢትዮጵያ ሰራዊት የሚሆን ዲሲፕሊን ያለው የህዝብ ልጅ የሆነ ሀገርን የማይደፍር ጠላትን የሚቀጣ መሆኑን ያየውበት ነው። ቀላል አይደለም። ያለምንም ማቋረጥ ለ7 ቀን ጦርነት ሲደረግ ሴት አልደፈሩም፣ ቅድም ያልኳቸውን ነገሮች አላደረጉ። ይሄ አንድ ወታደር የሚጠበቅበትን ዲሲፕሊን፣ ህዝባዊነትን ያሳዩ፣ ሀገር ወዳድነትን ያሳዩ፣ ጠላትን የሚቀጠቅጡ ሆኖ ስላየሁት በጣም ልባዊ ምስጋናዬን አደርሳለሁ ለነሱ ማለት ነው። በሌላኛው መንገድ ያየሁት ደግሞ ምንድነው? የፋኖ ጥንካሬ፣ የወታደራዊ ጥበብነታቸውን እንደገና ደግሞ ሞራላቸው እንግዲህ ሀገር እያስተዳደርኩ ነኝ ብሎ የሚል ግን ሀገር ወጊ፣ ህዝብ ወጊ፣ ታንኩም ባንኩም ከተራ እግረኛ ሰራዊት እስከ ጀት ድረስ ጦር ያለውን ኃይል ነው የገጠሙት። ሲገጥሙ በሙሉ ድፍረት፣ በሙሉ ሞራል አንተ እኔ ልብስ እኔ ልቅደም እያሉ የመሩትን ጦርነት ስመለከት ወታደራዊ ጥበብነታቸውን፣ ወታደራዊ ጥንካሬያቸውን አደራ ብሰጣቸው ያን አደራ ሊሸከሙ ሊወጡ የሚችሉ መሆናቸውንም ተመልክቼበታለሁ። እድለኞችም ነን እላለሁ እኔ በዚህ ዘመን በዚህ ጊዜ ለነፍሳቸው። በእርግጥ ይሄ ትውልድ እሳት ሆኖ የተነሳበት ምክንያት በግፍ የተነሳ ወይም ተገፍተን አማራው አለ የተባለ በደል ሁሉ ደርሶብን የተነሳ አብዮት ስለሆነ ዛሬ ወጣት ገዳዩን ሳይገድል የሚቆም ትውልድ አለመሆኑን በእነዚህ 7 ቀናት ውስጥም ያየሁበት ነው። በዚህ 2 ዓመት ውስጥም አይቼዋለሁ። በእነዚህ 7 ቀናት ውስጥ ደግሞ ይሄ ትግል አገዛዙን ሳይደመስስ እና ለኢትዮጵያውያን ለአማራ የሚሆን ስርዓት ሳይተክል የማይመለስ ትግል መሆኑን ያየሁበት ሂደቶችን አይቻለሁ ማለት ነው። እና በትንሽ መስዋዕትነት ከፍተኛ ድል ነው ያስመዘገቡት። ይሄ በትንሽ መስዋዕትነት ከፍተኛ ድል የሚመዘገበው ምን አይነት ስትራቴጂ ቢጠቀሙ ነው? ምን አይነት ጥበብ ቢጠቀሙ ነው? ምን አይነት አስተዋይነት መሪ ቢኖረው ነው? ምን አይነት ወታደራዊ ጥበቦችን ቢጠቀሙ ነው የሚለውን ምንገነዘብበት ነው። እንደምታውቁት ይሄ ዘመን ጦርነቱ በጥይት ብቻ አይደለም። የሚዲያ ጦርነት አለ፣ በፋይናንስ አገዛዙ ጦርነት ይገጥማቸዋል። በተለያዩ ጉዳይ ነው ጦርነቱን የገጠሙትኝ እና የሚዲያ ጦርነቱንም አሸንፈው ቅድም አሁን ነፃነት ሲል ነበር ይሄን ድል መቀበል ሲያቀታቸው አገዛዙ ሲሸነፉ የተለያዩ ስሞችን ይሰጡ ነበር። አሁን እዚህ ላይ ምንድነው እኔ በዚህ በአማራ ትግል ውስጥ እንደ ባህልም ያየሁትኝ ብዙ ሰዎች እየወጡ ይኮንናሉ። እነዛ ኮናኞች ግን ለትግሉ የሚመጥን ስትራቴጂ ሐሳብ ሲያቀርቡ ማታያቸው ወይ መሬት ላይ ወርደውም ሲታገሉ ማታያቸው። ግን ታጋዮችን ሲኮንኑ እንትኑ ደግሞ የሚኮንኑበት የሚሰጡት አስተያየት ተገቢነት ያለውም አይደለም።
በርግጥ እነዚህ አንዳንዴ የፌስቡክ ቀለብተኞች ናቸው በደንብ እየተቀለቡ የሚኖሩ ናቸው እነሱ ይሄን ትግል ይሄን ድል መቀበል ሲሳናቸው አንዴ ከኤርትራ ጋር ያያዩታል አንዴ ከህዋስ ጋር ያያዩታል በምንም ጉዳይ ይሁን ግን የአማራ ነፃነት እያስከበረ ነው ያለው ይሄ ትግል በምንም ጉዳይ ይሁን ከአብይ አገዛዝ ነፃ ለመውጣት ከአብይ ጭፍጨፋ ነፃ ለመውጣት ወንድሞቻችን አርበኞቻችን እየተፋለሙ ነው ያሉት ወደው ሳይሆን ተገደው ያገዛዙ ኃይል ይህን ነገር መቀበል አለባቸው ሊቀበሉ ይገባል እየተሰበሩ ነው ያሉት ሰው አሁን ወታደሩ ወይም የአብይ ወታደር ሞራል የላቸው የልብ ትጥቅም የላቸው የፈለገ መሳሪያ ቢሸከሙ ይህን ኃይል የሚያሸንፉበት ዕውቀትም የላቸው ስለዚህ እኔ በጣም ትልቅ ክብር አለኝ እድለኞችም ነን ነው በየማስበው ነገር ግን ባንድም በሌላ አጋጣሚ እነዚህ ወታደራዊ ድሎች በፖለቲካው መታቀፍ አለባቸው እነዚህ ወታደራዊ ድሎች ተሰንደው ለሌላው ተደራሽ የሆነ ዓለም አቀፍ ተቋማትም ቢሆን ይህን ነገር እንዲገነዘቡት በማድረግ ረገድም ውጭ ያለው ይሄን ትግል የሚደግፈው በሙሉ ለዓለም አቀፍ ሚዲያም ተቋማትም ተደራሽ የሚደረግበት እድል መፈጠር አለበት በየትኛውም ወታደራዊ የትጥቅ ሂደት ውስጥ እንደ አማራ ፋኖ ባጭር ጊዜ ራሱን አደራይቶ ማንም የሚያግዘው ሳይኖር ራሱን አደራይቶ በሚዲያው ራሱን አደራይቶ በፖለቲካው ራሱን አደራይቶ በወታደራዊ ስልጠና ራሱን አደራይቶ ህዝቡን አደራይቶ መርቶ ራሱ ስልጠና ሰጥቶ እዚህ ደረጃ የደረሰ ኃይል ስለሆነ ሁለንተናዊ ድጋፍ ልናረግለት የሚገባ አስተያየቶችንም በአግባቡ እየሰጠ ነው ልንደግፈውና አብረነው ልንቆም የምንችልበት ድል ነው ያየንበትና በጣም ትልቅ ክብር አለኝ ለማለት ያክል ነው ወንዳለ ቢክስ እጅግ አድርጌ አመሰግናለሁ ቀለብ ሰፊ ሀሳቦችን ያጋራችሁን ነፃነት ጫን ያለውም ቀለብም ሁለታችሁም በሰፊው ደርሳችሁበታል የዘመቻ አርበኛ ሳጅን አደም አሊን የሰባተኛ ቀን ውሎም በዛሬው ዕለት በርካታ ድሎች ናቸው የተመዘገቡት እጅግ የሚያስገርመው ሁኔታ በሰሜናዊ ወሎ ቀጠናዎች በላስታም በየጁና በራያ ቀጠና ከፍተኛ ትንቅንቅ የተደረገባቸው ወንዳለ ኔትወርክ ያዘው መሰለኝ ያው እንግዲህ የአገዛዙ ብልጽግና ሰራዊት ድንጋጤ ክፉኛ ባለስልጣናቱንም ማስበርግጎታል ከዛ ባሻገር ሰራዊቱም በየተቀመጠበት ወታደራዊ ካምፕ ሁሉ እየፈረጠጠ ነው የሚገኘው ኮብላዩም በስቷል በሳምንቱ እንኳን በሁሉም የአማራ ክልል ግዛቶች በርካታ ሰራዊትን ወጣው ይሄንም የሰሜን ምዕራብ ዕዝ ከፍተኛ ወታደራዊ መኮንኖችን አሳስቧል የሰሜን ምስራቅ ዕዝ የምዕራብ ዕዝም አብዛኛው የደቡብና የማዕከላዊ ዕዝም ከሰሞኑ በጎጃምና በምስራቁ የአማራ ክፍል በርካቶች ገብተዋል በአፋር ቡሬ ግንባርም በቀይ ባህር በኩል የተሰማራው ኃይል ገብቷል ወንዳለ ወደ ኔትወርክ ተመልሷል መሰል ወደ አንተ ልመለስ ኔትወርክ አሁንም እያስቸገረው ነው መሰለኝ ወንዳለ በአጠቃላይ እንግዲህ የምስራቅ ዕዝ ወታደራዊ እንቅስቃሴ በእጅጉ አጀብ እያስባለን ነው የሚገኘው እንግዲህ ይህን ተከትሎ እንግዲህ አፈሳ ተጀምሯል ከሰሞኑ በተለይ አፈሳ ተጀምሯል ወደ ወታደራዊ ካምፖችም ወጣቶች እየተወሰዱ ነው የሚገኙት እንግዲህ የብልጽግናው መንግስት በርካታ ዘመናዊ መሳሪያዎችን ታጥቋል ከተባበሩት አረብ ኤሚሬት ከቱርክና ከሌሎችም የዓለም ሀገራት በብድርና በስጦታ መልክ ያመጣቸውን ዘመናዊ ወታደራዊ ትጥቆችን እንግዲህ በሰላማዊ ዜጎች ላይ እያዘነበ ነው የሚገኘው እንግዲህ የአማራ ክልልን ጦርነት በአየር ኃይሉ ብቻ ለማድረግም በዩናይትድ አረብ ኤሚሬት ወጣቶችን መልምሎ ስልጠና ወስደው በቻይናም እንደዚሁ ስልጠና ወስደው ተመልሰዋል ከዛ ባሻገር የዩናይትድ አረብ ኤሚሬቶችም እንግዲህ የአብይ አህመድ አሊ የሙሐመድ ቢን ዛይድ ወዳጅ መሆኑን ተከትሎ ሙሐመድ ቢን ዛይድም እንግዲህ የአረብ ወጣቶችን በተለይ በዚህ ጦርነት እንዲሳተፉ ወደ አዲስ አበባ መጥተዋል አላማው ሌላ ነው በሌላ ጊዜ በሰፊው የምንድበት ይሆናል ሙሉ በሙሉ ግን ጦርነቱን በአየር ኃይል ለማድረግ የታቀደ ይመስላል እንደተባለው 10 ቢሊዮን ዶላርም እንግዲህ ተግባር ላይ ውሎ በርካታ ጥፋቶችን ሊያስመለክተን ይችላል አብይ አህመድ አሊ በተለይ ከሰሞኑ ብቻ 11 ድሮን ትናንት 12 ድሮን ጥቃት ፈጽሞ በርካታ ሰላማዊ ዜጎች የጉዳቱ ሰለባ ሆናል
ሆነዋል። ማህበራዊ ተቋማትም ወድመዋልና ምንም እንኳን ዘመናዊ መሳሪያ ቢታጠቅ በእኛ ቤት ቁመ ጠብቀኝ ካለ ልብ ስላለ እንደዚያ 3 ይቆጠራል ይላሉና የፋኖ አናብስቶቹ ለአገዛዙ ብልጽግና የሚደነግጥ ልብ ያለው ሰራዊት የለም። ዘመናዊ መሳሪያ ቢታጠቅም እግረኛ ሰራዊቱን ሙሉ በሙሉ ቢያሰልፍም ልብ እስካለ ድረስ ወኔ፣ ሞራል፣ እልህ፣ ቁጭት እስካለ ድረስ የብልጽግናው መንግስት ለማሸነፍና ገርስሶ ለመጣል ሁሉም በቁርጠኝነት ተነስቷል። እንግዲህ በተለይ የአገዛዙ ብልጽግና ወታደራዊ እንቅስቃሴ በሞራል በስነ ልቦና የተጎዳ በመሆኑ በዚህ ትግል ውስጥ አዎንታዊ ለውጥ ያመጣል ተብሎ አይጠበቅም። እንዲሁም ህዝባዊ አመጽም ሊቀሰቀስ ይችላል። በተለይ ከሰሞኑ በደቡብ ኢትዮጵያ በጉራጌ ቡታጅራ የተቀሰቀሰው ህዝባዊ አመጽ አንዱ ማሳያ ነው። IMF እና ሌሎችም ተቋማት ዓለም አቀፍ ተቋማት የኢትዮጵያ ነገር አሳሳቢ ነው ብለዋል። ህዝባዊ አመጽ ይቀሰቀሳል። የብልጽግናው መንግስትም ቆይታ አነጋጋሪና አሳሳቢ ነው እያሉ ነው የሚገኙት። ከዛ ባሻገር እንግዲህ በብልጽግናው መንግስት በውስጥ ጦርነት እየታመሰ የሀገሪቱን ኢኮኖሚ ወደ ዜሮ አድርሷል። ኢኮኖሚ መር ሳይሆን የመንግስቱ አካሄድ ጦርነት መር በመሆኑ ዜጎች የኑሮ ሁኔታው ከእጅ ወደ አፍ ሆኖባቸዋል። በሚሊዮን የሚቆጠሩ ዜጎችም እንግዲህ በልተው ማደር የማይችሉበት ሁኔታ ተፈጥሯል። የአሜሪካ መንግስትም እንግዲህ በኢትዮጵያ ጉዳይ ያለውን ዓመታዊ ሪፖርት አድርጓል። የኮሪደር ልማትንና ሌሎችንም የሀገሪቱን እንቅስቃሴዎች አስመልክቶ የአሜሪካ መንግስት በውጭ ጉዳይ ሚኒስተሩ በኩል መግለጫ ሰጥቷል። በዚሁም እንግዲህ የኮሪደር ልማቱ የሀገሪቱን ኢኮኖሚ ያደቀቀበትና ከዛም ባሻገር እንግዲህ ነጋዴዎቹ ከአላቸው ኢኮኖሚ ሙሉ በሙሉ በሚባል ደረጃ ወደ ድህነት የተሸጋገሩበት የኮሪደር ልማቱ በርካታ የንግድ ተቋማትን ያፈረሰበት፣ የድሃ ቤቶችን ያፈረሰበት፣ የድሃ ቤቶችም ፈርሰው ምትክ ያልተሰጣቸውና የኮሪደር ልማቱ ለወጣቱ ምንም ኢሚንት እንደሆነ የአሜሪካ መንግስት በግልጽ አስታውቋል ማለት ነው። በተለይ የኮሪደር ልማቱም ሲሰራ ኢንቨስተሮች በጨረታ ሳይሆን ይሄ ማለት ኮንትራክተሮች በጨረታ ሳይሆን የኮሪደር ልማቱን የሰሩት ያገዛዙ ብልጽግና ቅርብ የሚባሉ ሰዎች ያገዛዙ ብልጽግና ፖለቲካ የሚደግፉ እንዲሁም ከዛ ያተረፉትን ትርፍ ለመሳሪያ መግዣ በስጦታ መልኩ ለብልጽግና የሚሰጡ ኮንስትራክሽን ድርጅቶች ናቸው የተሳተፉበት። በባህር ዳር መመልከት ይቻላል። ብዙ ትልልቅ የአማራውን ህዝብ ሊጠቅሙ የሚችሉ ድርጅቶች እያሉ እንግዲህ ከኦሮሚያ ክልል በመጣ አንድ የኮንስትራክሽን ድርጅት ነው ተብሎ ተሰጥቷል። በሌላ ጊዜ በሰፊው የምንመጣበት ይሆናል በዚህ ጉዳይ ላይ። በአጠቃላይ ግን አሜሪካ ባወጣችው የኮሪደር ልማት በኢትዮጵያ ላይ እየተፈጸመ ያለውን የዜጎች እንግልትና ግፍ መከራ በሚገባ የሚያሳይ ነውና የብልጽግናው መንግስት እንግዲህ በምዕራባውያን እንዲሁም በታላቁ አሜሪካ ሀገር ትኩረት ውስጥ ገብቷል። ወንዳለ ወደ ኔትወርክ ተመልሰ ከሆነ ወደ አንተ ልመለስ። አዎ መልካም ተመልሻለሁኝ። የኔትወርክ መቆራረጥ ሲገጥመኝ በሰበር የመራው አግኝቻለሁና ጥሩ ሐሳብ ስለነበር ያነሳው ለማቋረጥም አልፈለኩም። እጅግ አርጃ አመሰግናለሁኝ። ነጻነት በሰፊው ሄደህባቸዋል። በተለይ በወቅታዊ ጉዳዮች ላይም በሰፊው ትንታኔ የሰጠህበት ጉዳይ ነው። እጅግ አርጃ አመሰግናለሁ። እኔም በተወሰነ መልኩ ስሜቴን ለመጋራት ነበር ሐሳብ እየሰጠው የሚገኘው። የዘመቻ አርበኛ ደማሊ በእጅጉ አስገራሚ የሚሆነው በመጀመሪያዎቹ 2 እና 3 ቀናት በላስታ በዋግ ኽምራ አዋሳኝ አካባቢዎች በየጁና በራያ ቀጠና ከፍተኛ ትንቅንቅ አድርጎ በርካታ የነፍስ ወከፍ የቡድንና ሌሎች ተኳሾችንም ሎጂስቲክ ተሽከርካሪዎችን ወታደራዊ ትጥቆችን ያሟላበት ነበር። በሚገርም ሁኔታ በእነዚህ ቀናቶች ውስጥ ከፍተኛ ተጋድሎ በማድረግ ወታደራዊ ገዥ ቦታዎችን በመያዝ መጠነኛ የሆነ ረፍት በማድረግ ላይ ያለ ደግሞ በምዕራብ ወሎ ቀጠና እጅግ በጣም ለጆሮ የሚያሞቁ መረጃዎች ነው እየሰማን የሚገኘው። በዛሬው ዕለት ብቻ ወደ 4 የሚደርሱ ከተሞች በአማራ ፋኖ ብሔራዊ ኃይል ከፍተኛ ትንቅንቅ ይዘዋል። የተንታ አጅባርን መያዝ እንችላለን። እጅግ በጣም ወታደራዊ ጠቀሜታ ያላቸው ተንታና አጅባር አጠቃላይ የተንታ ወረዳ ሙሉ ቀጠናዎችን ማለት ነው ወደ ገነት አምባ ገነት አካባቢዎችም እነዚህን 3ቱን ወደ መቅደላ ከተማና የተንታን የሚያገናኝና ወደ ጊምባ ቃስታ መቅደላ አምባ ዩኒቨርሲቲ የሚወስዱ ወታደራዊ ገዥ ስፍራዎች ናቸው። እነዚህን አካባቢዎች ፋኖ በላይነት ተቆጣጥሮ ይገኛል። ከዚያ ባሻገር የደገር ከተማንም የተቆጣጠረበት ሁኔታ ደገር እንግዲህ በሰሜን በደቡባዊ ወሎ የምዕራብ ወሎ ቀጠና
ሰሜን ሸዋ ቀጠና ጋር የሚያገናኝ ከመሆኑ ጋር ተያይዞ እጅግ በጣም ወታደራዊ አስፈላጊ ቦታዎች ነበሩ። እነዚህን የተቆጣጠረበት ሁኔታ ነበር። የአገዛዙ ኃይል እንግዲህ 9ኛ ሜካናይዝድ እዙን ጨምሮ በርካታ ኃይሉን ለኤርትራ ጦርነት ያዘጋጀውን ከአፋር ቀጠና በማሳት እንደዚሁም በራያ አካባቢ ያሉትን በቆቦና በተኩለሽ ኃይሉን አሰባስቦ ወደ ወልዲያ ካስገባ በኋላ እንደገና ጦርነቱን አስቀይሰው ወደ ምዕራብ ወሎ ቀጠና የወሰዱበት ሁኔታ እጅግ በጣም ወታደራዊ ጥበብ ባላቸው መሪዎች እየተመራ መሆኑንና የፋኖን ተስፋ ሰጪ ጦር እየተገነባ መሆኑን የሚያሳይ ነው። ይህ ነው እጅግ በጣም አስደሳች ነው ያልኩት። አሁንም ቢሆን በሰሜን ወሎ ዞን ወልዲያ ከተማና በአቅራቢያው ከፍተኛ ትንቅንቆች ናቸው ያሉት። ወታደራዊ ስትራቴጂዎች እየተነደፉ አሁንም ቢሆን ከፍተኛ ፍጥጫ ወታደራዊ ፍጥጫ እየሎባቸው ያሉ ሁኔታዎች ነው የሚገኙት። አሁንም ለ7ኛ ቀን በወልዲያ ከተማ ምንም አይነት ተሽከርካሪ እንቅስቃሴዎች እንዳይኖሩ ከተደረገ በኋላ በዛሬው ዕለት መለስተኛ የሚኒባስ ተሽከርካሪዎች ተፈቅደው ባጃጆች ግን አሁንም በከተማው እንቅስቃሴ የሌለበት የአካባቢውም የገጠራማ አካባቢ ሰዎች ዛሬ ወደ ከተማ እንቅስቃሴ ጀምሩም ከፍተኛ እንግልት በፍተሻ ስም እየደረሰባቸው እንደሆነ መረጃዎች ይወጡ የሚገኘው የድሮን ጥቃቶችም ተጠናክረው እንደቀጠሉ ናቸው። በተለይ የፋኖ አባላት ይህንንም ጥንቃቄ ሊወስዱ ይገባል። በተለይ ተሰባስበው እንቅስቃሴ ከማድረግ መቆጠብ፣ ወታደራዊ ርቀቱን የጠበቀ አስተላለፍን ማካሄድና በውጊያም ጊዜ እነዚህን ስልቶች መጠቀም በተለይ ከ10 እስከ 15 ሜትር ርቀት ላይ ሆነው ውጊያዎችን መምራት ቢችሉ ከድሮን ጥቃቱ መትረፍ እንደሚችሉ ነው። ሌላው እንደዚህ እንቅስቃሴ በሕክምና በሚሰጥበት አካባቢ ሎጂስቲክ በሚከፋፈሉበት እንደዚሁም ምርኮ መሳሪያዎችን በሚያነሱበት ጊዜ አሁንም ከስሜታዊነትና ከግልፍተኝነት አሁንም መንጻት እንደሚያስፈልግና በተረጋጋ ወታደራዊ ስክነት በተሞላበት የፋኖ መሪዎችም እንደዚሁ የሚያደርጉት ስሜታዊነት የታከለበት ጦሩን ከፊት ሆኖ በመምራት ቀጥታ የውጊያ ተሳታፊ ሆኖ አላስፈላጊ መስዋዕትነቶችን የመክፈል እንቅስቃሴዎች እንዳይኖሩ አሁንም ጥንቃቄ እንዲሞላበትና አስፈላጊ ወታደራዊ ርቀታቸውን ጠብቀው ቢንቀሳቀሱ ድሉ አሁንም ግስጋሴው ይቀጥላል። በእንግዲህ በምስራቅ አማራ ቀጠና እየተገኘ የሚገኘው ድል ተጠናክሮ ቀጥሏል። እንዳልኳቸው አሁን በምስሉ ላይ የምንመለከተው የአጅባር ከተማ ነው። የፋኖ አባላቱም ከተማዋን ከተቆጣጠሩ በኋላ የወረዳ ከተማ ነው። በርካታ የፖለቲካ እስረኞችን የፋኖ ደጋፊዎች ናቸው፣ ቤተሰቦች ናቸው በሚል የታሰሩትን ጭምር ያስፈቱበት የፖሊስ ጣቢያዎችን በመስበር ወታደራዊ ቁሳቁሶችንም የማረኩበት ሁኔታ ነው። አመራሮቹ አሁንም እንዳልኩት ወደ አምባ ገነት ነው ገነት አምባ ቀጠና ሸሽተው የነበረ ቢሆንም አሁንም ያው ስፍራን በቁጥጥር ስር ሲውል ሙሉ ለሙሉ ወደ 40 ኪሎ ሜትር አካባቢ ርቀት በመሄድ ወደ መቅደላ አምባ ዩኒቨርሲቲ ቱላውሊያ ማለት ነው የፈረጠጡበት ሁኔታ ነው ያለው። በዚሁ አጋጣሚ ለፋኖ የምናቀርበው መረጃ ቢኖር በቱላውሊያ ዩኒቨርሲቲና በአቅራቢያው በጂምባ ማለት ነው ከ9 ወረዳዎች የተውጣጡ የሚኒሻና የአርማ ብተና ሰልጣኞች ነፃ ቀጠና ነው በሚል በበርካታ ሁኔታ ስልጠና እየወሰዱ የሚገኙበት ሁኔታ ነው ያለው። ይህ በሰፊው ግንዛቤ ውስጥ እንዲገባ ነው። የመካነ ሰላም ቀይ መብራት እንደዚሁም የአካባቢው እንቅስቃሴ አሁንም ተጠናክሮ የሚቀጥልና ወደፊት የሚገፋ ከሆነ አሁንም የአጅባርና የተንታ የፋኖ እንቅስቃሴ ወደፊት በመግፋት ቱላላ ዩኒቨርሲቲ ላይ ሊገናኙበት የሚችሉ ሁኔታና አሁን ያልኳቸው ወታደራዊ ገዥ ስፍራዎች፣ ወታደራዊ ስልጠና የሚደረግባቸው ቦታዎች አመራሩ እየተሸሸገባቸውና ከፍተኛ የሎጂስቲክ ቀጠና የሆነውም በፋኖ ቁጥጥር ስር በአስቸኳይ ሊገባ የሚችልበት እንቅስቃሴ ነው ያለውና ይህንን ፋኖች መረጃው እንዲኖራቸው በዚሁ አጋጣሚ መረጃዎች ለማጋራት ፈልጋለሁ። እኔም ረጅም ጊዜ እንዳልወስድ ፕሮግራሙንም እየመራው ከመሆኑ ጋር አንጻር መረጃውና ስሜቴን ለማጋራት ያክል ነው። ወደ ሌሎች ጥያቄዎች በዚሁ እንሸጋገር። ነፃነትን በሰፊው ስለሄድክበት ወታደራዊ ጊዜያዊ የውጭ ዲፕሎማሲውን እንቅስቃሴ በኩል በሰፊው ስላነሳው እንግዲህ ፋኖ እነዚህን ያክል ድሎች ካስመዘገበ በርካታ ድሎችን እያገኘ ከሆነ ጅምባፍ የሚያስጭኑ ለደጋፊዎችም ለዲያስፖራ ማህበረሰብም ጥሩ እንቅስቃሴዎች እና አቅም እንዳለ ያሳየበት ሁኔታ እንዳለ ሁሉ አሁንም በችግሮች ሁሉ የሚነሱ አሉ። በርካታ ሰዎች አሁንም መነጋገሪያ አጀንዳ የሚያደርጉት በየጊዜው ፋኖ ምን ነካቸው፣ የፋኖ መሪዎች በዚህን ያክል ምን ችግር ቢገጥማቸው ነው የሚሉበት ሁኔታ አለ። የጎንደር ቀጠና አሁንም ከፍተኛ ችግሮች ይነሱበታል። በዚህ ሁሉ ጀብዱና ትንቅንቅ መካከል የጎንዮሽ ጉሽሚያው ምንድነው? ወደ ጠላት መተኮስ ሲገባ አሁንም ቢሆን መግለጫ እስከ መስጠት አፋባህ ማፋሃድም የራሳቸውን መግለጫ እስከ መስጠት ዛቻ የተሞላባቸው ማስጠንቀቂያ የተሞላባቸው መልእክቶች እስከ መተላለፍ እየደረሰ ነው የሚገኘው። እውነት ለመናገር እንደ ዓለም አቀፍ ፋኖ ሚዲያም በሰፊው ብናነሳው መልካም ነው ብዬ አስባለሁ። ነፃነት ጫን ያለው በዚህ ጉዳይ ላይ ቀዳሚ እናድርግህና ሐሳብህን ብትገልጽልን መልካም ነው። መልካም እንግዲህ ይህ ሁሉ ጀብድ ሁሉ ድል ባለበት ደግሞ እንግዲህ እኛም
ለአለፉት ዓመታት ስለ አንድነት ስናወራ በርካታ ሀሳቦችን በማንሳት ብዙ ስራዎችን ሰርተናል ማለት ይቻላል። እንግዲህ በጎንደር ቀጠና የሆነ ያለው ሁነት ምን ይመስላል? ከተለያዩ የፋኖ አመራሮችና አርበኞች እንዲሁም ከስር ካባሉም ከህዝቡም መረጃዎችን አጣርተናል። በቦታው ከመንቀሳቀሳችን አንጻርም ያለውን ሁኔታ ለአድማጭ ተመልካቾቻችን ግልጽ በሆነ መልኩ ያለውን ሁኔታ ማስረዳቱና ህዝቡም ይህንን ሁኔታ በደንብ ማወቅ አለበት የሚል እምነት አለኝ። እንግዲህ አሁን የሚዲያ ጋጋታው የጦርነቱ አንድ አካል ሆኖ ወንድሞቻችን እርስ በርስ የሚያጋጭበት መንገድ በጣም የሚያሳዝን ነው። እኔም እንግዲህ በተለይ የሚዲያው ጋጋታ ጫጫታውን ተመልክቼዋለሁ። እጅግ በጣም የሚያሳዝንና ለአማራ ህዝብም የማይመጥን ታሪካዊ ስህተት እየተሰራ መሆኑን ተገንዝቤያለሁ። ሌላው እንግዲህ መግለጫ በሁለቱም የፋኖ አደረጃጀቶች በኩል ወጥቷል። የአማራ ፋኖ ብሔራዊ ኃይል አፋብኃ በትናንትናው ዕለት የሰሜን አማራ ቀጠና በላይ ወጥቷል። እንዲሁም ዛሬም የአማራ ፋኖ ህዝባዊ ድርጅት አፋሕድ ጎንደር ጠቅላይ ግዛት ዕዝ በዛሬው ዕለት መግለጫ ወጥቷል። ከዛ ውጭ መሬት ላይ የሌለውን ነገር ሚዲያ ላይ አውጥቶ ህዝብን የማወናበድና የመሸወር ስራም ተመልክቻለሁ። የአፋሕድ ጎንደር ጠቅላይ ግዛት ዕዝ እንግዲህ በአማራ ፋኖ ብሔራዊ ኃይል ላይ በተለያዩ ቀጠናዎች ትንኮሳ መክፈቱን ከዚህ በፊትም እንግዲህ የአማራ ፋኖ ብሔራዊ ኃይል ከፍተኛ ወታደራዊ አመራሮች ጭምር በመግለጫም እንግዲህ አስታውቀዋል ማለት ነው። በትናንትናው ዕለትና እንግዲህ በዛሬው ዕለት ላለፉት 3 ቀናት በደንቢያ እየተካሄደ ያለው ምንድን ነው የሚለውን ለአድማጭ ተመልካቾቻችን ግልጽ በሆነ መንገድ ስንናገር እንግዲህ የአማራ ፋኖ ብሔራዊ ኃይል በደንቢያ ሮቢት ይገኛል። በተለይ የሰሜን አማራ ቀጠና በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ታድሎ ብርሃን ክፍለ ጦር በሮቢት በደንቢያ በሙሉ በሚባል ደረጃ ማለት ነው የጎንደር ከተማን ዙሪያ ሸፍኖ የሚንቀሳቀስ ክፍለ ጦር ነው። በዚያ ክፍለ ጦር ላይ እንግዲህ የአፋሕድ ኃይል ትንኮሳ አድርጓል። በዚህ ትንኮሳም እንግዲህ ወንድሞቻችን ከፍተኛ የሆነ ጉዳት ደርሶባቸዋል። ወታደራዊ ጥቃቶች በተጠና መልኩ ተሰንዝረዋል የሚል በአማራ ፋኖ ብሔራዊ ኃይል በኩል ለተመልካቹ ግልጽ በሆነ መንገድ ተነግሯል። ይህንን እኛም ከህዝብ ወርደን አጣርተናል። ምንድነው በአካባቢው የተፈጠረው የሚል አሁን እንዳልኩት የአፋሕድ ጎንደር ጠቅላይ ግዛት ዕዝ የበየምድር ክፍለ ጦር በዚህ በታድሎ ብርሃን ክፍለ ጦር ላይ ትንኮሳ አድርጎ ወታደሮችን ገሏል። ከፍተኛ የሆነ ሰብአዊ ጥቃት ለመፈጸም ታስቦ ነገር ግን በአመዛኙ የከሸፈበት ሁኔታ። ከዛ ውጭ መሬት ላይ የተጋነነ ነገር ሳይኖር ምንም እንኳን ጦርነት ሳይኖር በሚዲያው በኩል ዘመቻ ተከፈተብን በሚል ህዝባዊ ቅስቀሳ የማድረግ የሚዲያ ዘመቻው ውጥንቅጡ የወጣ መረጃ በማውጣት የተሳሳተ መረጃ በጣም መሬት ላይ ካለው በተቃራኒ እጅግ ለመናገር የሚከብድ የሚሰቀጥጥ የአፋሕድ የአክቲቪስቶችም የሚዲያ ሰዎችም በሚያሳዝን ሁኔታ ይህንን ድርጊት ሲገልጹት ተመልክተናል እና በርካታ ኃይል መማረካቸውን ጭምር በእነዚህ አክቲቪስቶች እና የሚዲያ ሰዎች ሲገለጽ ሰምቻለሁ፣ አይቻለሁም፣ ታዝቤያለሁ። የተፈጠረው ነገር እንግዲህ መጠነኛ የሆነ ጉዳት ደርሷል በሁለቱ ኃይሎች በኩልም። ይህ ጉዳት እንግዲህ የአፋሕድ ጎንደር ጠቅላይ ግዛት ዕዝ ሆነ የአማራ ፋኖ ብሔራዊ ኃይል በመግለጫቸው አስታውቀዋል። ነገር ግን በአፋብኃ በኩልም አፋሕድ የማረከው ምንም አይነት ሰራዊት የለም። አፋብኃም በአፋሕድ ላይ ምንም ያደረገው ወረራ የለም። ይሄ ከህዝቡ የተሰማ ነው። ከህዝቡ አንደበት በሰበሰብነው መረጃም የአካባቢው ትልልቅ ሰዎች ሽማግሌዎች እንግዲህ በአርበኛ ደረጀ በኩል ያለውን ሰራዊት በአፋብኃ በኩል ያለውን ሰራዊትም ከዚህ ጦርነት ከእርስ በርስ ግጭት ውስጥ እንዳይገባ የራሳቸውን አስተዋጽኦ አድርገው ጦርነቱን እንዲቆም አድርገውታል። ለዚህም እንግዲህ የአካባቢው ማህበረሰብ የተመሰገነበት ሁኔታ ተፈጥሯል። ሌላው ከወገራ እንግዲህ ደንቢያና ወገራ እጅግ በጣም ርቀት ያለው ቦታ ነው። ከወገራ አርሶ አደሩን አምጥተው በአፋሕድ ጎንደር ጠቅላይ ግዛት ዕዝ ወረራ ፈጸሙ የሚልም ተመልክቻለሁ። ይህ ፈጽሞ ውሸት ፈጽሞ ስህተት ስለመሆኑ የደንቢያ አርሶ አደር፣ የደንቢያ ህዝብ፣ የቆላ ድባ ህዝብ፣ የጨንድባ ህዝብ፣ የጨዋሂት ህዝብ፣ የሮቢት ህዝብ ይመሰክራል። በእጅጉ የተጋነነ የሚዲያ ውሸት አሁንም በጎንደር ላይ ከፍተኛ የሆነ ጥላቻና የእርስ በርስ ግጭት እንዲያስፋፋ እያደረገ ነው። ምንም አይነት የወገራ ገበሬ በጦርነቱ ሳይሳተፍ ለፖለቲካ ትርፍ ለፖለቲካ ጥቅም ሲባል እንደዚህ አይነት ውሸት መዋሸት ከህዝብ ልጅ የማይጠበቅ ያውም ከአማራ ህዝብ አብራክ ክፋይ ከወጣ ጋዜጠኛ፣ አክቲቪስት፣ ፖለቲከኛ የማይጠበቅ እጅግ ነውር አሳፋሪ
የሚዲያ ሰዎችን ወይም አክቲቪስቶችን ፖለቲከኞችን ተመልክተናል። ይብላኝ ለነሱ የደንቢያ ህዝብ እውነቱን ያውቃል። ሌላው እንግዲህ የተለያየ የፖለቲካ ስልት ይጠቀማሉ አፋዶች እና የፖለቲካ ሰዎች የሚዲያ ሰዎች። ይሄ እኔ በታዘብኩት መልኩ ነው እየገለጽኩት ያለው። ይሄ ነገር ሚዲያውንም ሊወክል አይችልም። ይሄ የኔ ያየሁትና የተመለከትኩት ያጣራሁትን መንገድ ነው የምገልጸው። መሬት ላይ የአፋድ ወታደራዊ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ደክሟል። ለዚህም ከአገዛዙ ብልጽግና ሰራዊት ጋር ጥምረት እየፈጠሩ ተተኳሽ ጭምር እየተቀበሉ በወንድሞቻችን ላይ ተኩስ ከፍተዋል። ይሄም ፈጽሞ ከአማራን ህዝብ አድናለሁ ከሚል ወታደር ሰራዊት የማይጠበቅ ነው። በእጅጉ አዝነንበታል። ሌላው ጅራፍ ራሱ ገርፎ ራሱ ይጮሃል የሚል መግለጫ ባወጣው አፋድ ምናክል ይሄንን ውሸት ለማስተባበል እኔ ቃላት ያጥረኛል፣ ባልፈው ይሻላል። ነገሩን ግን እውነቱን ግን አሁንም ከደንቢያ ህዝብ ይሄ የአፋድ ሰራዊት በደንቢያ ምን እየፈጸመ እንደሆነ በግልጽ የሚታዩ ነገሮችን ተመልክተናል። ከህዝቡ ማጣርቻለሁ። በማን ላይ ምን ጉዳት እንደደረሰ ንጹህ ገበሬም ለምን ወተህ አብረህ አልተከላከልክም በሚል ተረሽኗል። ወተህ ከበየምድር ክፍለ ጦር ጋር አብረ መሰለፍ አለብህ በሚል እስከ ልጁ ተረሽኗል። ይህ በጣም ህገወጥ ነው። የአማራን ህዝብ በዚህ መልኩ ማዳን አይቻልም፣ ሊሆንም አይችልም። ስለዚህ እንደዚህ አይነት አጸያፊ ድርጊቶችን ማቆም ያስፈልጋል። ሌላው በአፋባ በኩል በአመራሮች በኩል ያልተፈጠረ ነገር ግጭት እንደተፈጠረ አድርገው ለመከፋፈልና ለመሰንጠቅ ሲሞክሩ ታዝበናል። በእጅጉም አሳዝኖናል። በሚገርም ሁኔታ የአፋባ አመራሮችን አንደኛው እንደዚህ አድርጓል፣ አንደኛው እንደዚህ አይደረግም ብለው አንደኛውን እያመሰገኑ አንደኛውን ደግሞ የስብና ገደላ ሲያደርጉ ተመልክተናል። በሚገርም ሁኔታ ይሄ መሬት ላይ የሌለ ምንም ያልሆነ ነገር የፕሮፓጋንዳ ስራ ሰርተው አፋባህን ለማዳከም የሄዱበት ርቀት በእጅጉ የአካባቢውን ህዝብም እንዳጠቃላይ የአፋባን ሰራዊትም ያሳዘነ ነው። እነዚህ በዚህ ልክ አይደለም ኢትዮጵያን አማራን ቀርቶ አካባቢያቸውን ማዳን አይችሉም። በአጠቃላይ የአፋድ የትግል እንቅስቃሴ እንደ አማራ እንደ ኢትዮጵያ ሳይሆን አሁን እንደ ጎጥ ነው። አጎጥም ወርዶ እንደ መንደር ነው፣ ከመንደርም ወርዶ እንደ ሰፈር ነው እየሆነ ያለው። ስለዚህ ሲፈልጉ በሰፈር ተሸውጠው ይሄንን ትግል ጠልፈው ለመጣል ይሞክራሉ። ሲፈልጉ ደግሞ እንደ አማራ ቆመው ይሄንን ትግል ጠልፈው ሊሞክሩ ይፈልጋሉ። ሲፈልጉ ደግሞ እንደ ኢትዮጵያ ቆመው ይሄንን ትግል ጠልፈው ለመጣል ይሞክራሉ። በዚህ ስትላቸው በዚህ እውነቱን ስታወጣባቸው በዚህ ስትላቸው በዚያ የማይገኙ እጅግ በጣም ከባዲን የፖለቲካ አካሄድ በከፋ ለአማራ ህዝብ የሚያራምዱት የፖለቲካ እርምጃ የከፋ እጅግ በጣም በህዝብ ዘንድ የተወገዘ የተጠላ እየተመለከት ነው ያለውም ይሄን ነው። አባትን ልጅን ወተህ አልታገልክም ከኛ ጋር አልሄድክም ብለው እንዳገዛዙ ብልጽግና የሚረሽኑ እንዴት የአማራን ህዝብ የኢትዮጵያን ህዝብ ነገር ሊያድኑ ይችላሉ? መርህና ማኒፌስቶ አለን፣ ስራ አስፈጻሚ አባል አለን የሚሉት ዝባዝንኪ አለ። መርህ ያለው ስራ አስፈጻሚ ያለው ማኒፌስቶ ያለው እንዴት በዚህ ልክ ወርዶ እንዴት ፍትህ የኛ ድርጅት ፍትሃዊ ነው፣ የኛ ድርጅት ዲሞክራሲያዊ ነው የሚሉ እንዴት በዚህ ልክ ወርደው በህዝብ ላይ እንደዚህ አይነት ግፍ ይፈጽማሉ? ለምን በሚዲያ ወጥተው እንደዚህ አይነት ውሸት ይዋሻሉ? በእውነቱ የጎንደር ህዝብ ታዝቧቸዋል፣ ጠልቷቸዋል። ምመኑ አሁን እየሆነ ያለው በጎንደር ከብልጽግና በላይ የአፋድ ሰዎችን አክትፍ ብሎ የጠላበት ሁኔታ እየተመለከትን ነው በግልጽ። እዚህ በፊት በደቡብ ጎንደር የተፈጸመውን ግፍ ለአድማጭ ተመልካቾቻችን አድርሰናል። በነቆራጡና ጸዳሉ ደሴ የተሰራውን ግፍ አሁንም በደንቢያ በኩል እየተሰራ ያለው ግፍ እጅግ በጣም የሚያሳዝን ነው። 760 770 130 120 ቁጥሩ ዝብርቅርቅ ያለ የአፋባን ሰራዊት ማረክን ይላሉ። ቆይተው ደግሞ ተወረናል ታፍነናል ይላሉ። አሁን አፋድ ያለው በሚዲያ ብቻ ነው። መሬት ላይ አፋድ በምን አይነት እንቅስቃሴ እንዳለ መላ ህዝቡ ያውቀዋል። እኔ ሳልሆንም እንድናገረው ይሄ ድርጅት መክኗል። ስለ አንድነት ሚዲያ ላይ እየሰበከ በቃል መሬት ላይ በተግባር ግን ዜሮ ነው። ህዝብነን ከመበደል ውጭ ለአማራ ህዝብ የነጻነት ትግል ወይም የህልውና ትግል ወይም የአማራን ህዝብ ከዚህ ሁሉ መከራ ለማዳን የሚያደርገውን የትግል እንቅስቃሴ ሁሉ ትቶ ከአፋባ ጋር ትግሉን አድርጎ ህዝብን እየበደለ ነው። ስለዚህ የሚዲያ ሰዎቹ በተለይ ስም የማጥፋት ዘመቻውን
ለአፋባሃ ውስጥ ማን ነው ጥሩ እንቅስቃሴ ያለው፣ ማን ነው ጥሩ ሰው፣ ማን ነው የሚለውን እየመረጡ የስብና ገደላ ማድረግ፣ ቅድም እንዳልኩት አንደኛውን ከአንደኛው ለማጋጨት፣ አንደኛውን ማሞገስ፣ አንደኛውን ማርከስ፣ መሳደብ፣ በሚዲያ በኩል እንግዲህ ለአማራ ህዝብ ድምጽ የሆኑት ሚዲያዎችንም እየመረጡ እነዚህ ሚዲያዎች ማጠልሸት፣ ሪፖርት እያደረጉ ማዘጋት፣ በጣም ብዙ ተንኮሎችን እየተመለከተ ነው። በጋድም ማን ነው ሰሞኑን 2 ሚዲያ እናዘጋለን ብለዋል። በዛሬው ዕለትም የሚዲያዎችን ስም መጥቀስ ባልችልም በቲክቶክ ነው እንግዲህ የሰማሁት ይሄንን 2 ሚዲያዎች ተዘግተዋል። በጣም በሚያሳዝን መልኩ ለአማራ ህዝብ ድምጽ የሆኑ ለአማራ ህዝብ ልሳን የሆኑት እነዚህን ሚዲያዎችን አዘግተዋቸዋል። ዛሬ እንግዲህ ይሄንን ከዚህ በፊት ነው ሲወሩ የሰማኋቸው። ከዛ ውጭ እንግዲህ በተለያዩ ማህበራዊ ሚዲያ የወጡ የአፋድ ውጭ ያሉ የአፋድ አስተባባሪ ኮሚቴዎችም ምን ያክል በጎንደር ላይ ጥቁር ታሪክ እየጻፉ እንደሆነ መመልከት ያስፈልጋል። አፋባን ለመከፋፈል ምን አይነት ታክቲክና ቴክኒክ መጠቀም እንዳለባቸው ሲያወሩ ሰምተናል። ያንንም እንግዲህ መሬት ላይ አውርደው ሲተገብሩ አይተናል። በአጠቃላይ ግን ህዝባችን ደንቢያ ላይ ያለው እውነት የአፋድ ሚዲያ ሰዎች ከሚያወሩት በተቃራኒ ውጭ በመሆኑ በዚህ ማንም እንዳይወዛገብ፣ ማንም እውነቱን ከፈለገ ከህዝቡ ጠይቆ ማወቅ እንደሚገባው የዚህ ትግል ደጋፊዎች እንዲሁም አድማጭ ተመልካቾቻችን ይሄንን ቢያደርጉ መልካም ነው ላለው። እንግዲህ ወንዳለ ኔትወርክ እያስቸገረው ነው። ቀለብ ኔትወርክ እንግዲህ እጅግ በጣም እየተቆራረጠ እያስቸገረው ነውና የአፋድ እንቅስቃሴ ምንድነው? በተለይ በሚዲያ የሚያደርገው ህገወጥ ዘመቻ የአማራን ህዝብ ያድናል ወይ? ከተደቀነበት የህልውና ችግር ያወጣዋል ወይ የሚለውን አንቺ ሰፋ አድርገሽ ብታቀርቢው መልካም ይመስለኛል። ወደ አንቺ ልምጣ። በጣም ጥሩ ነፃነት፣ በደንብ አድርገህ ነው ያብራራኸው። መሬት ላይ ያለውን ነገር ነው። እኔ ወደ ሚዲያውም ከመሄደ በፊት የአዲስ ዓመት መግቢያ ጊዜ አርበኛ እስክንድር ነጋ የአፋድ ሊቀመንበር ሚዲያ ላይ ያደረገውን ንግግር በደንብ ደጋግሜ ለማዳመጥ ሞክሬያለሁ እና በንግግሩ የተረዳሁት ነገር ምንድነው? ቃል በቃል ነው የምገልጸው። የተናገረው ነገር ስለሆነ ሪፈር ማድረግ ይቻላል ከተለያዩ ሚዲያዎች። አፋድ በአማራ ትግል ውስጥ ካሉት ድርጅቶች እንግዲህ አፋብኃ ነው ያለው፣ ዲሞክራቲክ የሆነ ድርጅት አፋድ ነው። ነገር ግን አፋድን በአራቱ አቅጣጫ ወግተውናል ይላል። ከወጉት ውስጥ አንዱ ብሎ የሚጠቅሰው አፋድ ውስጥ መግባት ያልፈለጉ በተለያየ ጉዳይ የወጡ ወግተውናል ይላል። ይህ ቃል በጣም ትልቅ ትርጉም አለው ለኔ። የአማራ ትግል ቅድም ሲገለጽ በነበረው ደረጃ የሚሊተሪ ኃይል ችግር የለበትም፣ የትጥቅ ችግር የለበትም፣ በጭራሽ የሰው ኃይል ችግርም የለበትም። ያለው ችግር የአንድነት ችግር መሆኑ እየታወቀ ነገር ግን እሱ የራሱን ሱፐር አድርጎ ለማሳየትና እኛ ብቻ ነን በዲሞክራቲክ በሆነ መንገድ የተመረጥነው ያለውም ድርጅት ይሄ ነው። ነገር ግን ይሄን ድርጅት ለማዳከም ከዚህ ድርጅት የወጡ በተለያየ ፍላጎት የወጡ ወግተውናል ይላል። በአራቱም አቅጣጫ ያሉ ማለት ጎንደርንም ይወክላል፣ እንግዲህ ወሎንም ይወክላል፣ ሸዋንም ይወክላል፣ ጎጃምንም ይወክላል። ይሄ ንግግር ምን ለማለት ተፈልጎ ነው? ስለዚህ ሌሎች ወይም አፋብኃ ትክክለኛ ድርጅት አይደለም ማለት ነው ወይ? እንዴት ብለን ነው ወደ አንድነት የምንመጣው? ይሄ ንግግር አፍራሽ ንግግር ነው በሚል የታዘብኩበት ሁኔታ አለ። ከዛ ቀጥለው ምንድነው ያደረጉት ደግሞ? አሁን በቅርቡ ቀኑን ታስታውሰኛል ከሆነ ነፃነት ዘመቻ አንድነት ወይም ዘመቻ የአንድነት ቃል ኪዳን ብለው እንቅስቃሴ አድርገው ነበር በሚዲያ። በዛ እንቅስቃሴ ጊዜ ዘመቻ አንድነት እያሉ እየተናገሩ በሚዲያ ጎንደር ላይ ግን ጦርነት ከፍተው ነበር። ስለዚህ እነዚህ ሰዎች ፍላጎታቸው ምንድነው? ምንድነው ፍላጎታቸው? ምን ለማድረግ ነው የፈለጉት? በአማራ ትግል ውስጥ ምን ለማድረግ ነው የፈለጉት? የአማራን ህዝብ
ብሎ መጠየቅና ማሰብ አስፈላጊ ይሆናል። እንደዚህ ብለን ስናስብ በአፋድ ውስጥ እነማን ናቸው ያሉት ሚለው እንድትጠይቅ ትገደዳለህ። ስትገደድ አርበኛ የሆኑ የህዝብ ልጅ የሆኑ ትግሉ አሁን ባለው ደረጃ እንዲደርስ ዋጋ የከፈሉ አርበኞችን ታይበታለህ። እነዚህ በዚህ ደረጃ እንዳሉ ሆነው ደግሞ ሌላ ከብአዴን ጋር ከፍተኛ ንክኪ የነበራቸው ያላቸው ስማቸውን በተለያየ መንገድ ሰይመው ሲንቀሳቀሱ የነበሩ እሱኛው አላዋጣቸው ሲል እና የፋኖ ትግል እየገሰገሰ መሆኑን ሲያዩ ደግሞ አይ ከፋኖ ጋር ሂደን ተቀላቅለን ብንንቀሳቀስ ያሰብነውን እሳቤ ወይም የቡድን ፍላጎትን በለው የጎጥ ፍላጎትን በለው የገንዘብ ፍላጎትን በለው የአብይን አገዛዝ ማስቀጠልን በለው ይህን ሁሉ ለማድረግ ሂደን መግባት አለብን ብለው የገቡ አፋድ ውስጥ በስራ አስፈጻሚነት ደረጃ የሚሳተፉ አሉ። ሰው እነዚህ ሰዎች ከአማራ ህዝብ ፍላጎት ጋር አብረው ሊቆሙ አይችሉም። በመንፈስም በተግባርም በሳቤም አንድ ሊሆኑ አይችሉም። የተሸከሙት ሐሳብ የአማራ ትግል ነፃነትን ሲያስቡ ያማቸዋል። ሰው ምን ማድረግ አለባቸው? የነፃነት ታጋዩን መረበሽ አለባቸው። እንደዚህ አይነት ሁከት እየፈጠሩ እኔ ረዘም ላለ ጊዜ አይቻቸዋለሁ። እውነት በጣም ነው የሚያማቸው። እውነት የሚናገር ሰው ትግሉን እየጎዳችሁ ነው ብሎ የሚነግራቸው ሰው ካለ በቃ ዘመቻ ላይ ነው የሚሰማሩትኝ። እነዛ ሰዎች የአማራ ስብዕና ያላቸውም አይመስሉም። አሁን ቅድም ስትለው እንደነበረ በተለያዩ ሶሻል ሚዲያም በለው በሚኒስትሪ ሚዲያም የሚሳተፉ ሰዎች በቃ ጀስት የአማራ ስብዕና የአማራ ካልቸር ያላቸውም አይመስሉም። እውነት ከየት እንዳመጧቸውም እኛ አናውቅም። ወፍ ዘራሾች ናቸው። ትንሽ ለአማራ ስብዕና ትንሽ ዋጋ የማይሰጡ እየሞተ እየተገረፈ ላለው አማራ ትንሽ ዋጋ የማይሰጡ ውዳቂዎች ናቸው። በጣም ይቅርታ። እነዚህን ይዘን የአማራ ፋኖን ይታገላሉ ወይም የአማራ ፋኖ ሆነው ለአማራ ህዝብ ይታገላሉ ብለህ ስትጠይቅ በጣም አስቸጋሪ ይሆናል። እነዚህ ሰዎች ደግሞ ከነማን ጋር ነው የሚገናኙት? እኔ አንዳንዴ ራሴን ለመገምገም ሞክሬያለሁ። በተለይ በአፋድ በኩል በምሰጣቸው አስተያየቶች እኔ እንዳንድ የሚዲያ ሰው አይደለም አስተያየት የምሰጠው ለትግሉ። እኔ አንድ ትግሉን እንደሚያውቀው ሰው ነው አስተያየት የምሰጠው። ስሰጥ እውነትን መሰረት አድርጌ ትግሉ ሊደርስ ከሚገባው ግብ አንፃር አስተያየት እሰጣለሁ። በዛን ጊዜ የብአዴን ልጆች የብአዴን ሐሳብ ተሸካሚዎች፣ ተላላኪዎች፣ ሆዳደሮች ያማቸዋል እና ይሳደባሉ። ስድብ አይደለም። የአማራ ወጣት ደም እየገበረበት ነው በዚህ ትግል። የአማራ ህዝብ ደም እየገበረበት ነው በዚህ ትግል። ላሙን ጠብ አድርጎ ደጋፊው ገንዘብ እያወጣ ትግሉን እየደገፈ ያለበት ሁኔታ ነው ያለው። እነዚህ ሆዳሞችን በስድብ አይደለም በምንም ነገር ተሸማቀል ልትቆም አትችልም። ወደን ሳይሆን ተገደን የገባንበት ትግል ስለሆነ ትክክለኛ መስመር ይዞ እንዲሄድ እንታገላለን። ስለዚህ ምንድነው እነዚህ ሰዎች ከነ ታየ እስከ ስላሴ ጋር ነው የሚገናኙት። ታየ እስከ ስላሴ ጎንደር ላይ ቤት ሰርቷል። ቤት ሰርቷል ስል መኖሪያ ቤት አይደለም። በትግል ውስጥ ግን መስመር ዘርግቷል። አፋድ ጎንደር ላይ እንደዚህ እንዲረብሽ ማን ነው እድል የሰጠው ከተባለ እነዚህ ሰዎች ናቸው። ማን ነው ጉልበት የሰጠው? ማን ነው ፋይናንስ የሰጠው? ማን ነው ሚዲያው ላይ ቀለብተኛ ፌስቡክ ጸሐፊዎችን በበጀት የመደበው ማን ነው? የብአዴን ሰዎች ናቸው። እነ ታየ እስከ ስላሴ ናቸው። ይሄ ሀቅ ነው። አይደለም ሚል ካለ ይሄው ሚዲያው ክፍት ነው። የህዝብ ሚዲያ ነው። መጥቶ ይሞግቱ። ይሄው አፋዶች ኑ ሞግቱ።
አፋዶች ስንል ጥቂት የብአዴን ንክኪ ያላችሁ ሰዎች የብአዴንን ተልኮ የምትሰሩት ሰዎች አፋድ ውስጥ በጣም ምናከብራቸው አርበኞች አሉ። እነሱን አይነካም። ለምሳሌ ነፃነት አርበኛ ደረጀን ላናግረው ብትል ልታገኘው አችልም። ነፃውን እግዚአብሔርን ነው የምልህ በማምነው ሃይማኖትም እየልንገር አድማጭ ተመልካቾቻችንን የአማራ አንድነትን ካለ መፈለግ አይደለም ይሄ ሚዲያ እየሞገተ ያለው እንድታውቁትኝ እንደምትረዱትም ተስፋ አለኝ። ግን እውነቱን ነው የምንናገረው። አርበኛ ደረጀን እስኪ ከሃይማኖት አባት እስከ ሽማግሌ ብቻውን ሊያናግሩት ጥረት አድርገው ብቻውን ሊያናግሩት የሚችሉበት እድል የለም። በቃ እሱ ራሱ ነፃ ሊሆን አልቻለም። ነፃ ሆኖ እኔም ብቻዬን ስልክ አንስቶ ሊያወራ አይችልም። ለሽምግልና ሄዱ አባቶች ነፃ ሆነው አርበኛ ደረጀን ማውራት አይችሉም። የሆነ ሰው ነው ስልኩን አንስቶ ደረጀን ለሚፈልግ ሰው የሚሰጥ። ደረጀ ነፃ ሆኖ ሐሳቡን አይናገርም። አርበኛ ደረጀ በጣም የምናከብረው በጣም የምንወደው የጎንደር ምልክት የሆነ አርበኛችን ታስሯል። አስረውታል። ደረጀን መጠቀም ያድርገውታል። በዚህ እናዝናለን። ግን በዚህ ደረጃ ከዚህ ላይ ቀለብ ላቋርጥሽና በነገራችን ላይ አርበኛ ደረጀ በላይ አንቺ በገለጽሽው ልክ ነው ታስሯል። መታሰሩም እንግዲህ በኪሩቤል በተባለ ግለሰብ በአገኘው ተሻገር ቀኝ እጅ በሚባል ሰው የታሰረ ነው። እሱም ብቻ አይደለም ሰናይት አያሌው በምትባል እንደዚሁ በእጅጉ የተተበተበ አርበኛችን ነው። አርበኛችን እንግዲህ እንደ ፈጣሪ ፍቃዱ ነው ከነዚህ ሰዎች ገለል የሚልበትና እውነታውም ገብቶት የትግል አጋሮቹን የሚወዳጅበት አብሮም ይሄንን የህልውና ትግል የሚዋጋበትና ድል የሚያደርግበት ጊዜም ሩቅ አይሆንም። አድማጭ ተመልካቾቻችን ግን ይሄንን ጉዳይ በቸለልተኝነት ሊያልፉት ይችላሉ። ኪሩቤል የተባለ ግለሰብ በሰፊው የምንሄድበት ይሆናል። ሌሎችም ግለሰቦች አሉ ቅድም እንዳልሽው አንዳንዶቹ አርበኛ ደረጀ በላይ ምን ሆኖ ነው ይላሉ እና ይሄን ግልጽ ለማድረግ እንግዲህ በእነዚህ ግለሰቦች ተጠምዷል፣ ተተብትቧል፣ ተይዟል። ከዛ ባሻገር ቅድም አንቺ በጠቀሽው ሚዲያው ላይ ለአንድ የፌስቡክ ላይ ለሚጽፍ የሚዲያ ሰራዊት ከ1000 እስከ $2000 ይከፍላሉ። ሰራዊቱ ግን በባዶ እግሩ እየሄደ የብልጽግናውን ጦር ይፋለማል። ለዚያ የሰራዊት አባላት እንኳን ጫማ እንግዛል ብለው ሲሰጡት አናይም። ይህ $1000-2000 የሚከፈለው የአፋድ የሚዲያ ሰራዊትን የሚዋጋው የብልጽግናን ፕሮፓጋንዳ አይደለም። መልስ ምት የሚሰጠው ለብልጽግና ፕሮፓጋንዳ አይደለም። የብልጽግናን ቤት ጓዳ ፈትሾ ምንድነው ያለው ብሎ ሲያጋልጥ አንመለከትም፣ እስካሁንም አላየንም። አላማው ምንድነው? እስካሁን የአማራ ፋኖ ህዝባዊ ድርጅት ከተመሰረተ ጀምሮ በእነ ሀፍቴ ወልዴ፣ በእነ አርበኛ ቢራራ ደምሴ፣ በእነ አርበኛ ሳሙኤል ባለድል፣ በእነ አርበኛ ዮሐንስ ንጉሱ በራሳቸው ወንድሞች ላይ ነው እንግዲህ ፉከራ፣ ዛቻ፣ የእነሱን ስም የማጠልሸት እንዲሁም የአፋባ ደጋፊ ናቸው የተባሉ የሚዲያ ሰዎችን እንግዲህ ቀለብ ስዩምም አንቺም በዚህ ብዙ ጫናዎችን የተቋቋምሽና የደረሰብሽም እያለ እንደሆነ እንመለከታለን፣ እንረዳለን። እንግዲህ ሰሞኑን በእኛም ላይ ከፍተኛ የሆነ የሚዲያ ጋጋታ አምጥተዋል። ያው እንግዲህ እነሱ በሚጮሁት ልክ እኛም ስለማንጮህ በጉዳዩን በዝምታ እናልፈዋለን። እንዲያው ይህንን ለማለት ያክል ነው። ቀጥይ። አመሰግናለሁ ነፃነት። ተገቢነት ያለው ሀሳብ ነው የጨመርከው። አመሰግናለሁ። እውነት ነው። ይሄ ነው ሀቁን አድማጭ ተመልካቾቻችን ይሄን እንዲረዱት ብለን ነው እኛ ይሄ ሚዲያ አሁንም ደግመዋለሁኝ የአፋብኃ ብቻ ሆኖ እየሰራ አይደለም። ነገር ግን አፋብኃ ጥፋት የሚያጠፋበት መንገድ ካለ ትክክል ሆኖ ያላየነው ነገር ካለ እንተቻለን። የአፋድን ስራ እንሰራለን። የአፋድ ዜና የሚሰሩ ጋዜጠኞቻችን ወይ ይሄ ሚዲያ ይሰራል። ምናልባትም አንዳንድ የአፋድ ሰዎች ሚዲያ መርጠው አይ የኛ በዚህ ጉዳይ እዚህ እንዳሰሩብን ብለው ያቆሙ ካልሆነ በስተቀር እንግዲህ ጋዜጠኛ ነፃነት የምታግዘኝ ይሆናል ለሁሉም የአማራ ታጋዮች ድምጽ ሆኖ እያገለገለ ያለ ሚዲያ ነው። ከዛ አኳያ
ትክክል ያልሆኑትን እና ትክክል አካሄድ እየሄዱ ያልሆኑትን እንተቻለን። በጣም ለህዝብ ደግሞ ዋጋ እየከፈሉ ያሉትን ደግሞ እናበረታታለን። ይሄ የሚዲያው ወደፊትም የሚቀጥልበት ሂደት ነው። ለምሳሌ ከአፋድ ጋር ተያይዞ አሁንም እያወራው ስለሆነ ነፃነት ቅድም አንተ ለመጥቀስ ሞክረሃል። የአፋድ የውጭ ተጠሪዎቻቸው ወይም ደግሞ አስተባባሪዎቻቸው ካልተሳሳትኩ በስም እና አቶ ግዛቸው እንግዲህ ከዚህ በፊትም እና አቶ ግዛቸው እንደምናውቃቸው እንግዲህ ያገዛዙ ዳኛ የነበረ ሰው ነው እና እሱ አሁን ሰሞኑን ያወጡት የድምፅ ቅጅ አለና ለጎንደር የማይመጥን ግን ደግሞ ጎንደሬ የሆኑ ከፍ ሲል አማራውን ሊያጠፋ የሚችል የድምፅ ቅንጃቸውን የሰማንበት ሁኔታ አለ። እንደው የጎንደሩን ልተውና ወደ ሸዋ ጠቅላይ ግዛት ሂደው እንኳን የተናገሩት ምንድነው ያሉት? ለጎንደር ጠቅላይ ግዛቶች ምክር ሲመክሩ የሸዋ ጠቅላይ ግዛት 47 ሚሊዮን ብር ከባንክ ዘርፈዋል። ስለዚህ እናንተ ጎንደሬዎችም ዲያስፖራው በአግባቡ ገንዘብ እየሰጠ ስላልሆነ እንደ አንድ ስትራቴጂ አድርጋችሁ ባንክ ዝረፉ ብለው ነው አቅጣጫ ያስቀመጡት። በጣም ያዘንኩበት። አሁን እንግዲህ እኔ እንደውም የሸዋ ጠቅላይ ግዛቶች በዚህ ጉዳይ ማብራሪያ መስጠት አለባቸው ብዬ አስባለሁ። ይሄ አደገኛ ስለሆነ ማለት ነው። አደገኛ በጣም ሸዋ ጠቅላይ ግዛት ውስጥ ለአማራ ህዝብ እየወደቁ ያሉ እየመሩ ያሉ አርበኞች እንዳሉ እናውቃለን። ከዚህ ጋር ላቋርጥሽና ሸዋ ጠቅላይ ግዛት በነገራችን ላይ አሁን ከወንድሞቹ ጋር አብሮ ለመታገል ብዙ ርቀቶችን እየሄደ ነው። አሁን በ2018 ቃል የገባውንም እና አርበኛ መከተው ማሞ ይሄንን ተግባራዊ ለማድረግ ከነ አርበኛ ደሳሌ ሲያስብ ሸዋ ኢንጂነር ደሳሌ ሲያስብ ሸዋ ጋር በተናበበ መልኩ አውደ ውጊያዎችም እያደረጉ ነው የሚገኙትና ይሄ መለሳለስ አሁንም ተጠናክሮ ሆድና ጀርባ የሆኑት በአንድ መንገድ እንደሚጓዙ የሚያሳዩ ፍንጮች አሉ እና እነዚህ በጎንደር እኛ ብቻ ጎንደሬ ነን በሚሉ ምንድነው በሰይጣናዊ መንፈስ የተጠመቁ ቅድም ስንጠቅሳቸው የነበሩ ሰዎች አያዳምጧቸውም። አሁን እነ መከተው ማሞ የራሳቸውን የትግል ጉዞ ብቻ ነው እያራመዱ የሚገኙት። እንግዲህ ቅድም እንዳልሻቸው የአፋድ የውጭ ተወካዮች ከጅምሩ እስካሁን ያገዛዙ ብልጽግና የቀድሞ የባዴን ተወካዮች የነበሩ ባዴንን በማገልገል የአማራን ህዝብ ስር ሲቆርጡ የነበሩ የአማራ ህዝብ ህዋሱ ሴሉ እንዲቆረጥ ያደረጉ ናቸው። ለምሳሌ እነ ምስጋናው አንዱዓለም እና አያሌው መንበሩ አሁን ግዛቸው ሌሎችም እንደዚህ ሙሉ የባዴን አመራሮች የነበሩ ለበረከት ስምዖን ሲሰግዱ የነበሩ የበረከት ስምዖን ጫማ ጠራጊዎች የነበሩ የአማራን ግዛት አሳልፈው በመስጠትና የትግራይ ግዛት ነው የእንትና ግዛት ነው በማለት ሲመሰክሩ የነበሩ አሁን ደግሞ የአማራ ህዝብ ህወሓትን ይጠላዋል ብለው ይሄን እንደ ፕሮፓጋንዳ መጠቀሚያ የፋኖ ኃይሎችን በተለይ አፋባን ከህወሓት ጋር ሲያጣምሩና ሲፈርጁ እንስተዋላለን። በአጠቃላይ ግን ስትገልጫቸው የነበረበት መንገድ እነዚህ ሰዎች የባዴን ሰዎች ናቸው። ምንድነው ባዴን ነው፣ በቃ ባዴን ነው። ትናንትና ባዴን ሆኖ አማራን ሲገል የነበረው አሁን ባዴን ብልጽግናው ነው አማራን እየገደለ ነው። የእነዚያ ሰዎች አገልጋይ ናቸው እነዚህ ሰዎች። አፋድን እኛ ባዴን ነው የምንለው በመረጃ በማስረጃ ነው። ምን ብሎታል የክልሉ የምስለኔ የክልሉ መንግስት አያሬው መንበሩ ቴንኪው ብለውታል። አያሬው መንበሩ ቴንኪው ስራን ሰርተ ጨርሳል ብሎታል። እውነት ነው፣ ስራውን ሰርቶ ጨርሷል። በርካታ ወንድሞቻችን እንዲገደሉ ምክንያት ሆኗል። ከተገደሉም በኋላ መርጦ አልቃሽ በመሆን ከሱ በላይ አልቃሽ የለምና ለነዚያ ለተሰው ወንድሞቻችን እጅግ በጣም ያዘነ መስሎ በሚገባ ስራውን ተወጥቷል። ቴንኪውም ተብሏል። አሁን ደግሞ ምስጋናው አንዱዓለም ቴንኪው ተብሏል። የባዴን ሰው ነው። አምሳሉ ጥሩነህም ወንድሙ የብልጽግና ከፍተኛ አዛዥ ነው፣ እሱም ቴንኪው ተብሏል። አሁን እነ ግዛቸውም ቴንኪው ሊባሉ ትንሽ ነው የቀራቸው ወንድሞቻችንን እያጋደሉ እስከሆነ ድረስ። አሁን ግዛቸውም ቴንኪው የሚባልበት ሁለቱ ወንድሞቻችን አጋድሎ ከጨረሰ በኋላ ቴንኪው ይባላል በብልጽግና ቤትና አፋድን ስንተችም በምክንያት ነው ስናሞግስም በምክንያት ነውና ሰራዊት ወታች ያለው መሬት ላይ ያለው ሰራዊት አይመለከትም። እኛ አፋድን እንደ ድርጅት እየመሩ ያሉ እነሱም ኤክሴፕሽናል የሆኑ ሰዎች ናቸው እየተቸነ ያለን ከባዴን ጋር ሪሌሽን ያላቸው
በአፋባ በኩልም እኮ ድክመት ካለ ለመተቸት ወደኋላ አንልም። ድክመት ነው። ድክመት በህዝብ ላይ ሰቆቃን መከራን ስለሚያመጣ እንተቻለንና እነዚህ የባዴን ሰዎች ናቸው አፋድን እየመሩት ያሉ በውጭ በኩል። ሚዲያውም እንግዲህ እንደምታውቁው የውጭ ሚዲያ በማጆሪቲው በሚባል ደረጃ ያፋድ ነው ማለት ይቻላል። በገንዘብ ህሊናን በገንዘብ ያለውን እውነት በገንዘብ መሸጥ፣ በገንዘብ ለውሸት ማደር። ይሄንን ከትውልዱ ከዚህ በተለይ ካፋድ የሚዲያ ሰራዊት እየተማርን ነው የሚገኘውና በአጠቃላይ በባዴን የተጠለፈ ድርጅት ነው ለማለት ነው። እነሱ ጻድቅ ከነሱ በላይ ጻድቅ የለም፣ ከነሱ በላይ አዋቂ የለም። በጣም በሚያሳዝን ሁኔታ እኔ የተረዳሁት በቃ እነሱ ጻድቅ ናቸው፣ አዋቂ ናቸው። ከነሱ ውጭ ያለው ግን እርኩስ ነው፣ መሀይም ነው። እነሱ የሚስሉት እንደዛ ነው። ድርጅቱ ደግሞ ዲሞክራቲክ ነው ካልነ ይሄ ድርጅት እኔ አሁን በገለጽኩት ልክ እነሱ ብቻ አዋቂዎች፣ እነሱ ብቻ ጻድቆች ስለሆኑ ሌላው መሀይም ነው፣ እርኩስ ነው፣ ሌላው ኃጢአተኛ ነው ማለት ነው። ስለዚህ በዲሞክራሲ ውስጥ ደግሞ እንደዚህ አይነት አስተሳሰብ የለም። አፋባሃን በዚህ አይነት መልኩ ከተቹት፣ አፋር ደግሞ በዚህ አይነት መልኩ ከሆነ ይሄ ምን አይነት ዲሞክራቲክ ሆነ? ዲሞክራቲክ ከሆነ እኮ በሐሳብ ልልና ሞግቶ ማሸነፍ ነው። በሐሳብ ልልና የበላይነትን ወስዶ ወንድማዊ ዲፕሎማሲ ማምጣት ሲቻል ነው። ይሄን ድርጅት ግን እንዴት አድርገን ነው ዲሞክራቲክ ነው ሲባል አዎ ብለን የምንቀበለው? በዚህ ጉዳይ እነዚህ አፋድን የሚመሩት የውጭ ሰዎች ባዴን ናቸው ለማለት ነው። እዚሁ ላይ ነው የቆምሽ፣ ቀጥይበት። እሺ አመሰግናለሁ ነፃነት፣ በሰፊው ነው ያብራራው። ትክክል ነው። ይሄን ለማለት ያክል ነው። ስለዚህ ምንድነው አሁን ነፃነት ምን እናድርግ? ያለ ጎንደር አንድነት፣ አጠቃላይ ያለ አማራው አንድነት የተጀመረው ትግል በአጭር ጊዜ ግቡ ላይ አይደርስም ብለን ካል ጎንደር ላይ ምን እናድርግ? ጎንደር ላይ ምን እናድርግ? እንግዲህ ጎንደር ላይ ችግሮቹ ከታወቁና ከለየናቸው፣ ቅድም ስንለው በነበረው ልክ ከገለጽናቸው፣ ከዛስ መፍትሄውን ምን እናድርግ? እውነት በአፋድ ውስጥ ከውጭ ሀገር እስከ ሀገር ውስጥ ያሉ ደጋፊዎች እውነቱን ለማወቅ ጥረት ያደርጋሉ ወይ? ወደ መፍትሄው የሚወስደን አንዱ ይሄ ስለሆነ ጥረት አድርገው አልቻሉም ወይስ ትክክለኛ ሂደት ላይ ነው ያለው ብለው ያስባሉ? በተለይ ጎንደር ላይ ያለውን ጉዳይ እንዴት እያዩት ነው? ደጋፊዎቹ ገንዘብ እያወጡ እየደገፉ ያሉት፣ ለሚዲያውም ገንዘብ የሚያወጡ፣ ለሰራዊቱ መታች ገንዘብ አውጥተናል የሚሉት እውነትም ለሰራዊቱ እየደረሰ ነው? ለፌስቡክ ቀለብተኞች አይደለም እየተከፈለ ያለው? ይህን ነገር ኦዲት ያደርጉታል ወይ? ሰራዊቱስ መሬት ላይ ያለው ሰራዊቱ ምንድነው እየተገነዘበ ያለው? ለምሳሌ እንደነ አርበኛ ተሾመ አበባው በራሱ ያወጣው መግለጫ አይተናል ሰሞኑ። እኔ ወንድሞቼ ላይ ልተኩስ አልችልም፣ አፋድ የዘመቻ መምሪያ ኃላፊ ብሎ ስልጣን ቢሰጠኝም ይሄን ልወጣ አልችልም ብሏል። ይሄ ትልቅ ለውጥ ነው በእውነቱ። በጣም ላከብረው ላደንቀው የሚገባው አርበኛ ነው። ይሄኔ በግሌ ለምን አርበኛ ተሾመ አበባው ወጣት ለግላጋ ነው እንግዲህ እንደምናየው። የወጣው ግን ሴት እህቶችን የደፈረውን አገዛዝ ሊታገል ነው። ሴት እናቱን የደፈረውን ሊታገል የወጣ ነው። መነኩሴ የደፈረውን ፋሽስት ሊዋጋ የወጣ ወንድማችን ነው። ገበሬ አባቱን የገደለውን ፋሽስት ሊታገል የወጣ ወንድማችን ነው። ለምንድን ነው ወንድሞቹ ላይ እንዲተኩስ የምናስገድደው? ሌሎች ሰራዊቶችም እርግጥ ነው ብዙ ሰራዊት ይህን ነገር እንደማይፈልገው እናውቃለን። ስለማይፈልጉትም ወደ ትክክለኛው መስመር እንሄዳለን ብለው እየሄዱ ነው። በቃ ታሪክም ይወቅሰናል ጎበዝ። ይሄ ጊዜ ሳይሻገር አይቀርም፣ ይሻገራል። መምሸት መንጋት እንዳለ ሁሉ
ትግሉም በቁጭት የተጀመረ ትግል ነው። በመገፋት የተጀመረ ትግል ነው። በመከራ ተጨፍጭፈን የተጀመረ ትግል ነው። አይቆምም። ከድል አደባባይ ላይ ይደርሳል። በዛን ጊዜ ታሪክ ለምን ይወቅሰናል? ለምን ለቤተሰቦቻችን ስህተት ጥለን እንሄዳለን? ለምን ሆድ ጀስት በቃ ከግማሽ እንጀራ በላይ እንኳን በላም ጎበዝ ምንድነው ትርፉ? እና አጼ ቴዎድሮስን ትውልድ ዘመናት የሚያነሳቸው ለምንድነው? ሰርተውት በሄዱት የአርበኝነት ታሪክ እኮ ነው። ሰርተውት በሄዱት የአንድነት ጥግ እኮ ነው። ጎንደር ታዲያ በአንድነት እጦት ለምን ትታመስ? የቴዎድሮስ ልጆች ነን እያን እንዴት? ይሄን ልብ ልንለው ይገባል። ወደ መፍትሄው ለመምጣት የሚዲያ ሰዎች ምንድነው የምታገኙትኝ? ምንድነው የምናገኘው? እሺ ጎንደርን አዋርደን ምን ለብሰው ካባል ከብአዴን ውጭ ካባል ሊለብስ አይችልም። ጎንደርን አዋርዶ ብአዴን ጎንደርን አዋርዶ ካባ ይለብሳል። አልብሰውታል፣ ለብሰዋል። እኛ ጎንደርን አዋርደን አይደለም ካባ ምን ለብሰው፣ እኛ ጎንደርን በልኳ ሰርተናት ነው ካባ ምን ለብሰው። አማራን በልኩ ሰርተነው ነው ታሪክ ምን ሰራው። ወንድሞቻችን አርበኛ ደረጀ በላይ በጣም ብዙ የሚያከብርህ ህዝብ አለ። ያን ታሪክህን የተሳሳቱ ሰዎች ወይም አውቀው የሚያጠፉ ሰዎች እንዳያሳስቱ። እኔ አርበኛ ደረጀን ላግኘው ብል በሳምበዲ ካልሆነ በስተቀር ነፃውን ልታወራው አልችልም። ደግሞዋለሁ፣ ይሄን ቃል ትልቅ ነገር ስለሆነ ነው። ብዙዎቹም እየደወሉ አቤቱታ ስለነገሩኝ ነው። ከሃይማኖት አባት እስከ ሽማግሌ ደረጀን ብቻው እንዴት እናገኘው አልቻሉ። ትልቁ ቁልፍ ያለው እዚህ ጋር ይሄን የምታረጉ ሰዎች ትክክል አይደለም። ወንድሞቻችን ደማቸው አጉል ቦታ ላይ መፍሰስ የለበትም። ቁጭ ብላችሁ ወደ አንድነቱ ወንድማዊ ፍቅርነትን ወንድማዊ አንድነትን አስቀድማችሁ ከውጭ ሀገር እስከ ሀገር ውስጥ ያለ ነው ዛሬ ምንድነው እያደረግን ያለ ነው ብለን ራሳችንን ገምግመው። መፍትሄ የሚመጣው ከራስ ግምገማ ነው። ወደዛ መምጣት የመጨረሻ የመፍትሄው አቅጣጫ መሆን አለበት። ቅድም እንዳልከው ሸዋ ጠቅላይ ግዛት እነዚህ የአፋድ የውጭ ተጠሪዎች እንዴት የአማራን ትግል ከጎንደር ዘለው የአማራን ትግል እንዴት እንደሚያበላሹት ለማሳየት ያክል ነው። 47 ሚሊዮን ብር ሸዋ ጠቅላይ ግዛት ዘርፏል፣ እናንተም ዝረፉ። ይሄ እኮ ቀላል አይደለም። ቀላል ዲፋሜሽን እኮ አይደለም። ቀላል ዲፋሜሽን እኮ አይደለም። እና አርበኛ መከታውማ በጣም እናከብራቸው የሚታገሉ እና አርበኛ ደሳለኝ ጋርም ቅድም ባልከው ልክ የነበረውን ነገር ገምግሞ ትግሉን እንደ አማራ እንደ ሸዋ ካልቆም እንወድቃለን እንጎዳለን ብለው እየተነጋገሩ እየሰሩ ያሉበት ሁኔታ ነው ያለው። ይሄ አፋድ ግን በውጭ በኩልም የወከሏቸው ሰዎች አፍራሾች ናቸው። መሬት ውስጥ ያሉም በስራ አስፈጻሚነት ያሉም እንደዚህ አይነት አፍራሾች ስላሉ ተው ልንላቸው ይገባል። ትልቁን የአማራ ህዝብ ልትመለከቱ ይገባል ለማለት ያክል ነው። ነፃነት ጫን ያለው እንግዲህ አወያያችን ወንዳለ ቢክስ በኔትወርክ ምክንያት ስለወጣ መዝጊያ ፕሮግራሙን አንተ እንድታረገው ነው የምፈልገው። በእኔ በኩል ይሄን ያለኝ አመሰግናለሁ። መልካም እንግዲህ ብዙ ሐሳቦችን አንስተን ተወያይተናል። በዚህ ላይ የመድበት ሐሳብ ቢኖረኝ እኔ እንዲያው የሸዋ ጠቅላይ ግዛት ወደ ኋላ የማይመለስበትን ሁኔታ ያን ጥቁር ታሪክ የማይደግምበትን ሁኔታ ተምሯል። እዚህ ጎንደር ላይ የተሰገሰጉ የባዴን ሰዎች ናቸውና በተለይ እንግዲህ ጎንደር ላይ የሆነ ነገር ካለ የጎንደርን ትግል ሽባ ካደረጉ ይሄንን አማራውንን ሰብስበን እንይዛለን የሚል ሐሳብ አለ በብልጽግና ቤት እና ጎንደር ላይ የሚሰራው ስራ ባንድም በሌላ መልኩ እጅግ በጣም ነውር ነው። በአጠቃላይ ግን ህዝቡ በግልጽ ማወቅ ያለበት ከሰሞኑ በጎንደር እየተደረገ ያለውን
በነግዛቸው በኩል አፋባን ጠቅልሎ ወደ አፋድ ለማስገባት በሰጡት ቃል መሰረትና እነሱም ባደረጉት ከአርበኞቹም ጋር ባደረጉት የውስጥ ውይይት ዘመቻ እንዲጀመር እንግዲህ ዘመቻው ከመጀመሩ በፊት ያ ድምጽ ቅጅ ወጥቷል። ከዛ ዘመቻው ተጀምሯል። ህዝብ ይሄንን እያገናኘ መገንዘብ አለበት። እውነታውን ከዚህ ብቻ ማወቅ ይቻላል። ሌላው እንግዲህ በገንዘብ ዲግሪ ማስተርስ ገዝቶ እኔ የተማርኩ ነኝ አውቃለሁ በመርህ ድርጅት የሚመራ ሰው ነኝ የሚለውን ሰው እኔ አልሰማውም። እስከመጨረሻው ታገለዋለሁ። እስከመጨረሻው ድረስ ለአማራ ህዝብ እስከወጣን ድረስ ለአማራ ህዝብ እየታገልን እስከሆነ ድረስ ለባዲን ግዞተኛ ሆነው የአማራን ትግል ጠልፈው ለመጣል ቅድም እንዳልሻቸው አርበኞቻችን ሰንገው የያዙ ሰዎችን በግለሰብ ደረጃም እንታገላቸዋለን። እነሱ ያው አፋባን በመታገል ጊዜያቸውን እያጠፉ ነው። ኢቨን የሚገርምሽ በአፋባ ውስጥ አሉ የሚባሉ ሰዎችን በአገዛዙ ብልጽግና ደህንነት ጋር ግንኙነት በመፍጠር ሰዎችን አሳልፈው ለመስጠት አሳልፈው የሰጧቸው ብዙ ሰዎች አሉ። እኔ ወደፊት በሌላ ጊዜ መረጃውን አጣርቼ መጣበታለሁ። ከደብረታቦር ወጣ ብሎ ጋሳኝ ከምትባል ቦታ እንግዲህ አንድ ጋዜጠኛ አስዘዋል። ሌሎችንም እንግዲህ እነሱ የአፋባ ደጋፊ ናቸው ብለው የሚጠረጥሯቸውን ባለሀብት ነጋዴዎችን በአገዛዙ ብልጽግና በኩል እንዲያዙ ያደርጋሉ። የነሱ ትግል ይሄ ነው። የነሱ ትግል በግልጽ እየወጣ ነው። የአፋባን ደጋፊው ናቸው፣ የአፋባ ጋዜጠኞች ናቸው፣ የአፋባ ፖለቲከኞች ናቸው፣ የአፋባ ምናምን ናቸው እያሉ በአገዛዙ ብልጽግና ደህንነት ሰዎች ጥቆማ እየሰጡ እንዲያዙ እያደረጉ ነው። ደህንነት ማለት ደግሞ እንግዲህ ምንድነው? የሰውን ስጋ በመሸጥ የሚተዳደር ነው። እንግዲህ የብልጽግና ደህንነት ደግሞ ከዚህም የባሰ ነውና እነዚህ ሰዎች ከዚህ አውሬ ጋራ ነው እየሰሩት ያለ። እንግዲህ አፋድ እንደ አንድ የለም አሁን መቼም 5 ኮር ይዞ ከ100,000 በላይ ከዛም በላይ ያለውን ጦር እንደሌለ አድርገው በሚዲያ ብቻ ግን እነሱ እንዳለ አድርገው እየዘወሩ ወንድሞቻችን ወደ አልተገባ ውጥንቅጥ ውስጥ እንዲገቡ እያደረጓቸው ነውና አላማቸው ምንድነው? ከፈለጉ እነሱ መሰልቀጥ ነው፣ ካልፈለጉ ደግሞ በአገዛዙ ብልጽግና ምንድነው ማስበላት ነው፣ ማስዋጥ ነው። ይሄ ደግሞ እንግዲህ ያልሆነላቸውም ይሄም ሊሆን አይችልም። በአጠቃላይ ግን ማንም እውነተኛ ነኝ የሚል ይሄን ትግል የሚደግፍ ግን ሚዛናዊ ሆኖ ልየው ካለ የአፋባ አክቲቪስቶች ሚዲያዎች ማንን ነው እየታገሉ ያሉት ብሎ የሚዲያ የማህበራዊ ሚዲያ አጠቃቀምን ማየት ተገቢና በቂ መልስ ማግኘት ይቻላል። ስለዚህ እነዚህ የባዴን ሰዎች ከጎንደር ይወጡና ቅድም የጠቀስኳቸው የባዴንን ስራ በሚገባ እየፈጸሙ የጎንደርን የትግል እንቅስቃሴ ለመክታት የማይፈነቅሉት ድንጋይ የለም። ቅድም እንዳልሽው እነ ታዬ አጽቀሥላሴም እንግዲህ ከነዚህ ሰዎች ጋር ግንኙነት በመፍጠር ያው የሚሰሩት ስራ ማወቅ ይቻላል። አገኘው ተሻገር ጋርም እንደዚሁ በተመሳሳይ ምን አይነት ግንኙነት እንዳላቸው አገኘው ተሻገር ጋር የሚወሩ እነዚህ የአፋድ ኮሚቴዎችም አሉ። እነዚህ የአፋድ ከውጭ ነው አፋድን የተወከሉ ሰዎችም እኮ አርበኞችን ገንዘብ እየላኩ የሚያስከዱ የሚያስኮበልሉ አሉ። እነዚህንም በቀጣይ የምናወጣቸው ይሆናል። እንግዲህ ከዚህ በፊት ታዬ አጽቀሥላሴ በተባበሩት መንግስታት ውስጥ እንግዲህ ውክልና ወስዶ ሲከራከር ነበረ፣ በተለይ በሰሜኑ ጦርነት ውስጥ። ከዛ መልስ አብይ አህመድ በቤተ መንግስት አቀባበል አድርጎለት ጀግና ነህ ሲለው እንዲህ እኔ የአባገዳ ልጅ ነኝ እንዴት ጀግና አልሆንም የሚል ነው የሰጠው። እንዴ አንተ እንዴት ሆኖ ነው በዚህ ልክ የአባገዳ ልጅ ነኝ ልትል የቻልከው ከደባርቅ ተወልደህ ሲለው አይ እኔ የደባርቅ ልወለድ እንጂ የሸዋ ኦሮሞ ነኝ ብሏል። እንግዲህ የቱልማ ኦሮሞ ነው ታዬ አጽቀሥላሴ። እዚህ በፊትም ጠቆም አድርገናል። ታዬ አጽቀሥላሴ እንግዲህ አባቱ አጽቀሥላሴ ከሸዋ ጎንደር ደው የግብረ ገብ መምህር የነበሩ ነው አባታቸው። እንግዲህ አጽቀሥላሴ ጎንደር ላይ ደባርቅ ተሄዶ አጽቀሥላሴ ብሎ የአጽቀሥላሴን ወንድም የሚያገኝ ሰው ካለ እኔ ሞግተዋለሁ። መጥቶ እዚህ ሚዲያ ላይ እኔንን እንደፈለገ መሞገት ይችላል። የአጽቀሥላሴ ወንድም፣ የአጽቀሥላሴ እህት፣ የአጽቀሥላሴ እናት፣ የአጽቀሥላሴ አያት፣ የአጽቀሥላሴ ቤተ ዘመድ ደባርቅ ላይ ካለ እኔ አንገቴን እሰጣለሁ። አጽቀሥላሴ የቱልማ የሸዋ ኦሮሞ ናቸው። ያንን የዘር ግንድና ሐረግ አምጥቶ አሁን የጎንደር ሰው ነኝ በሚል ስልጣን ከተሰጠው በኋላ የሀገሪቱ ርዕሰ ብሔር ከሆነ በኋላ ጎንደር ላይ የሚሰራውን ስራ መመልከት ተገቢ ነው። ቀላል አይደለም ታዬ አጽቀሥላሴ የሚሰራው። በተለይ ከውጭ ያሉ የአፋድን ሰዎች ጠልፎ በመያዝ ካገኘው ተሻገር ጋር
ይሄ ጎንደሬነት በሚል እየተገናኙ የጎንደርን ትግል የሚያደበዝዙበት ሁኔታን መመልከት ማጤን ያስፈልጋል። ዝናሽ ታያቸው ምንድነው ያደረገች? ጫማ ገዝታ ህፃናትን ለማልበስ ከዛ የነዚህ ህፃናት እናትና አባት ዝናሽ ታያቸውን ብልጽግናን ኢንዳይሬክት እንዲደግፉ ማድረግ። እንግዲህ ዝናሽ ታያቸውም እዚህ በፊትም ብለናል የደጃች ብሬ ዘገየ የልጅ ልጅ ነች። ብሬ ዘገየ እንግዲህ በራስ አሞራው ነገር ከነራስ ቢትወደድ አዳነ መኮንን ጋር ጣሊያንን የተፋለመ የዚያ ጀግና ልጅ እሳት አመድ ይወልዳል የዚያ ልጅ ናት። ሃይማኖታዊ ስርዓቷን ሽጣ ከዚያ ውጭ ደግሞ በአማራ ህዝብ ያብራክ ክፋይ ያልወጣች አረመኔያዊ ጨካኝ በሸቀጥና ቁሳቁስ የጎንደርን ህዝብ ስነ ልቦና ለመግዛት የሄደችበት የርካሽ ፖለቲካንም የጎንደር ህዝብ ያንቺን ሸቀጥ ሆነ ያንቺን ይሄንን ቡራቡሬ ነገር አንለብስም በሚል እዛው ተከዝኖ እንዲቀመጥ አድርጎታል ታላቁ የጎንደር ህዝብ። ቢሆንም ግን አሁንም የጎንደር ህዝብም የተሰራበት ትርክት በጣም የሚያሳዝን ነው። እንግዲህ ጎንደር ላይ ማሽሟጠጥ አይደለም ካድሬው በዝቷል። ያ የጎንደር ህዝብ ሲነሳ የሚያስፈራው ለመጣ ለሄደው መንግስት ሁሉ ስጋት የሚሆነው የጎንደር ህዝብ አሁን ላይ ግን ባንዶ በዝቷል። ታሪክ እየተበላሸ ነው። ያ የቴዎድሮስ ስም ሲጠራ ሁሉም በየአቅጣጫው ከተፍ የሚለው የሚሰባሰበው የጎንደር ህዝብ አሁን የዝናሽ ታያቸውና ያስቀ ስላሴ ልጅ የታየ ግዞተኛ ሆኗል። ግዞተኛው ጎንደር ላይ ካድሬው በዝቷል። ጎንደር ላይ ዘራፊው ሌባው በዝቷል። ጎንደር ያ ታሪክን መጠበቅ አልቻለም። የጎንደር ህዝብ ቁሞ ማሰብ አለበት። ካድሬዎችን ማውገዝ አለበት። ያ ታሪካዊ ህዝብ ያ ጀግና ህዝብ አሁን በቀላል ነገር በቁሳቁስ ነገር እየተደለለ በአንድ ብርጭቆ ሻይ እየተደለለ ታሪክ እያበላሸ ነው። ትናንት አባቶቻችን ያን መንፈሰ ጠንካራነትን የሰጡን አሁን ግን እኛ የዚህ ትውልድ አካል ነገ ለልጆቻችን ደካማነትን የተበለሻ ታሪክ ልናወርስ ብዙ ስራዎችን እየሰራን ነው። የጎንደር ህዝብ ሆይ ይሄንን ጠንቅቀህ አውቀህ ተገንዝበህ ከዚህ ግዞትነት መውጣት አለብህ። የጎንደር ከተማ ህዝብ፣ የደብረ ታቦር ከተማ ህዝብ፣ የደባርቅ ከተማ ህዝብ፣ የገንዳዋ ከተማ ህዝብ፣ የጋይንት ህዝብ አሁን ከዚህ ካድሬነት መውጣት አለብህ። ትናንት ሆብለህ ህዋትን እንዳስወገድ ሁሉ ከዋስ የባሰውን አረመኔያዊ ጭራቅ መንግስትም ማስወገድ አለብህ። በቃ የጎንደር ህዝብ ታሪክን መቀየር አለብህ። ታሪክ እያበላሸ ነው። ነገ ለትውልዱ ጥቁር ታሪክ ልናስረክብ እሽቅድድሞች ላይ ነው ያለን። ጎንደርን በመምሰል ጎንደር ያልሆኑ ሰዎች የጎንደርን ህዝብ እየሸወዱት ነው። መነገጃ እየሆነ ነው የጎንደር ህዝብ። የሄደ የመጣው ሁሉ ነው ጎንደሬ ነኝ እያለ የፖለቲካ ንግድ እየነገደበት ነው። እውነት እንነጋገር። አሁን ጎንደር ከተማ ላይ ካድሬው በዝቷል። ደብረ ታቦር ከተማ ላይ ካድሬው በዝቷል። ትውልዱን ለባርነት አሳልፎ ለመሸጥ በሆዱ የተጎዛ ግዞተኛ በዝቷል። ይሄ ህዝብ መታረም አለበት። እንደ ህዝብ ሆ ብሎ ይሄንን ያገዛዝ ማውገዝ አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠፍታለች። ይሄ ምንድነው? ትናንት የጎንደር ህዝብ ለእምነቱ ለሃይማኖቱ የነበረው ክብር ባገዛዙ ብልጽግና ቀጥታም ይቀጥተኛ በሆነ መንገድም ስለተዳከመ ነው። አሁን እኮ የኢትዮጵያ ኦርቶዶክስ ተዋሕዶ አገልጋይ ምዕመናኖች የዚህ መንግስት የፖለቲካ አገልጋዮች ሆነዋል። ታቦተ ስርዓቱ ምዕመናን ከሚገለገሉበት አምልኮ ስርዓታቸውን ከሚፈጽሙበት ይልቅ የብልጽግና የሆነ ነገር ሲሰራ መሰረተ ልማት ወይም የሆነ ነገር ሲሰራ አውጥተው የሚያጅቡበት ሆኗል። ብልጽግና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት አይነት መልኩ እየጎዳት ነው። አንደኛ የሃይማኖት አባቶችን ጠልፎ ስርዓተ ቅዳሴውን አቋርጠው ታቦቱን ይዘው ለብልጽግና ፖለቲካ መነገጃ በማድረግ ምዕመኑ እነዚህን የሃይማኖት አባቶች እንዲጠላ እምነቱንም እንዲጠላ ያደርጉታል። ሁለተኛ ደግሞ ይህንን እያደረገ የፖለቲካ ስራ የሚሰራለትን ቀሳውስት ምዕመናን የሃይማኖት አባት ይገድላል፣ ቤተክርስቲያንንም ያወድማል። በሁለት አይነት መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲሁም ምዕመናን አባቶችን እያዳከመ ነው። ለሃይማኖቱ የሚያድር ምዕመን ወይም የሃይማኖት አባት የለም። ጎንደር ላይ እንደዛ አይደለም የምናውቀው።
አሁን እየሆነ ያለው ግን በእጅጉ ያሳዝናል። በባህር ዳር፣ በማርቆስ፣ በፍኖተ ሰላም የአማራ ህዝብ ሃይማኖቱን ይወድ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲጠብቅ ሲንከባከብ የነበረው አሁን ግን የብልጽግና ሸቀጡ ሆኗል። የሃይማኖት አባቶች በሙሉ የብልጽግና ሸቀጡ ሆኗል። እንደፈለገ እየወጣ ይቸረችራቸዋል። በድጋሚ እናገራለሁ፣ ሸቀጡ ሆኗል። የፖለቲካ መነገጃው ሆኗል። ምዕመኑን ማገልገል፣ ምዕመኑን መስበክ፣ ሃይማኖታዊ ትምህርት መስጠት አቁመዋል። የፖለቲካ ስርዓት ይዘው ህዝቡን ፖለቲካ ሲሰብኩ ይውላሉ። የብልጽግና ግዞተኛ ሆነዋል። በአጠቃላይ ከዚህ መታቀብ አለባቸው። የሃይማኖት አባቶች ከዚህ መውጣት አለባቸው የሚል መልእክት ለማስተላለፍ ነው። እንግዲህ ብዙ ሐሳቦችን አንስተናል። ቀለብ ወንዳለ ቢክስም እንግዲህ በኢንተርኔት መቆራረጥ ምክንያት ፕሮግራሙን ማስጨረስ አልቻለም። እንግዲህ ለዛሬው በወቅታዊ ጉዳይ ህልውናችን በተሰኘው ፕሮግራም የተለያዩ ሐሳቦችን በማንሳት ቆይታ አድርገናል። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንግዲህ እስካሁን ባነሳናቸው ነጥቦች ላይ የተለያዩ ሐሳቦችን በማንሳት ወደ እናንተ ስናደርስ ቆይተናል። እንግዲህ በአደረግነው ውይይት የተሰማችሁን ሐሳብና አስተያየት በዩቲዩብ ገጻችን ኮሜንት ላይ በማስቀመጥ እኛም የምትሰጡትን ሐሳብና አስተያየት እየተቀበልን የምናስተካክል ይሆናል። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን የዩቲዩብ ገጻችን በመግባት ሰብስክራይብ በማድረግ የግሎባል ፋኖ ሚዲያ ቤተሰብ ይሁኑ። እንግዲህ በዚህ ትግል ውስጥ ለአማራ ህዝብ የህልውና ትግል እያደረጉ ያሉ የሚዲያ አካላትንም ሰብስክራይብ በማድረግ የሚዲያው አባል በመሆን የዚህ የህልውና ትግል ተሳትፏችሁን ማረጋገጥ ትችላላችሁ። ግሎባል ፋኖ ሚዲያ እንደሚታወቀው የፋኖ ድምጽ ነው። በአራቱም የአማራ ክልል በሁሉም ማዕዘናት ማለት ነው የሚደረጉ የትግል እንቅስቃሴዎችን ለእናንተ አድማጭ ተመልካቾቻችን ያደርሳል። ከዛ ባሻገርም እንግዲህ የአገዛዙ ብልጽግና ፖለቲካዊ ክስረት ውድመት ለእናንተ በየጓዳ በየጉድጓዱ እየሄደ መረጃውን ያደርሳል። ለዛሬ ህልውናችን በተሰኘው ፕሮግራም ያነሳናቸው ሐሳቦችና ነጥቦች እነዚህን ይመስሉ ነበር። ያላችሁበት የዓለም ዳርቻ ሁሉ ቁጭ ብላችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ቀለብ ስዩም እኔ ነፃነት ጫን ያለውና በኢንተርኔት መቆራረጥ ፕሮግራሙን መጨረስ ያልቻለው ባልደረባችን ወንዳለ ቢክስ አብረናችሁ ቆይታ አድርገናል። እናንተም ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በሌላ ፕሮግራም በሌላ ጊዜ እስከምንገናኝ በያላችሁበት መልካም ጊዜ ጤና ይስጥልኝ። Mm-hmm.